ሰላም ተማሪዎች እንዴት ናችሁ? በዛሬው 11ኛ ክፍል ኬሚስትሪ ምዕራፍ 3 ትምህርታችን ፊዚካል ሴንስ ኦፍ ማተር ስር ዘ ሊኩዊድ ስቴትን እንመለከታለን ማለት ነው። Objectives: at the end of this section you will be able to explain the terms evaporation, boiling, condensation, vapor pressure, boiling point, molar heat of vaporization and molar heat of condensation. So ይህን ክፍለ ትምህርት ተምራችሁ ሲጨርሱ እንግዲህ እነዚህን ከሊኩዊድ ስቴት ጋር የተያያዙ ተርሞች ኤክስፕሌን ማድረግ ትችላላችሁ ማለት ነው። ብዙ ጊዜ የሰማችኋቸው ናቸው። ኢቫፖሬሽን መተነንን ታውቃላችሁ፣ ሊኩዊድ ሲተን እንዲሁም ደግሞ መፍላትን ታውቃላችሁ። እዚህ ጋር ደግሞ ቬፐር ፕሬሸር አለ፣ ሞላር ሂት ኦፍ ኮንደንሴሽን አለ። ስለዚህ እነዚህን ተርሞች በደንብ አድርጋችሁ ኤክስፕሌን ማድረግ እንድትችሉ ያስችላችኋል ማለት ነው። B. Carry out an activity to demonstrate the concept of vapor pressure. So ሁለተኛው ላይ ደግሞ vapor pressure የበለጠ ለመረዳት አክቲቪቲ ትሰራላችሁ ማለት ነው። ስለዚህ በዚህ ክፍለ ትምህርት ስር እንግዲህ አክቲቪቲም አለ ማለት ነው። ስለዚህ አክቲቪቲውን እዚህ አንሰራውም፣ ነገር ግን ክላስ ውስጥ በደንብ ትሰራላችሁ ከመምህራችሁ ጋር። ከዛ vapor pressure ወይም ደግሞ የvapor pressure ኮንሰፕት በደንብ አድርጋችሁ ትረዳላችሁ ማለት ነው። Carry out an activity to determine the boiling points of water and ethanol. ከዚህ በተጨማሪ እንግዲህ የተለያዩ አክቲቪቲዎችን ፐርፎርም ታደርጋላችሁ በዚህ ክፍለ ትምህርት ላይ ምንን ዲተርማይን ለማድረግ ቦይሊንግ ፖይንትን የማንን የውሃንና የአልኮል የኤታኖልን ቦይሊንግ ፖይንት ዲተርማይን ታደርጋላችሁ በአክቲቪቲ ማለት ነው። ይህ እንግዲህ በላቦራቶሪ ውስጥ ከመምህራኖቻችሁ ጋር የምትሰሩት ይሆናል ማለት ነው። Activity 3.14 discuss the following activities in your group and present to the class. ቀጥሎ ያሉትን የአክቲቪቲ ጥያቄዎች ዲስከስ አርጉባቸውና ፕሬዘንት አርጉ ለክላስ ጓደኞቻችሁ ፕሬዘንት አርጉ ነው የሚለው። አሁን ቀጥታ ወደ አክቲቪቲዎቹ እንገባለን። Question number 1: Why are some liquids volatile and others are not? ጥያቄ ቁጥር 1 የሚለን ለምንድን ነው አንዳንድ ፈሳሾች ቮላታይል የሆኑት አንዳንዶቹ ደግሞ ያልሆኑት? ቮላታይል ስንል እንግዲህ በቀላሉ የሚተኑ ማለት ነው። ለምሳሌ ቤንዚን ፈሳሽ ነው አይደለ? ነገር ግን ቤንዚንን ብዙ ጊዜ ምንድነው ቶሎ ብለን መዝጋት አለብን። ካልዘጋን ነው ተኖ ያልቅብናል አይደለ? እንደ ውሃ አይሆንም። ለምሳሌ ውሃን ረጅም ጊዜ ሊቆይ ይችላል ተኖ ሳያልቅ ማለት ነው። ቤንዚንን ግን ገና ከፈት ስናደርገው በቀላሉ ተኖ ሊያልቅ ይችላል ወይም ደግሞ ስኬፕ ሊያደርግ ይችላል። ለምንድነው ይሄ የሆነው ነው የሚለን። ጥሩ እንደመለሳችሁ ተስፋ አረጋለሁ። መልሳችን ባጭሩ ከምን ጋር የተገናኘ ነው ማለት ነው? because of intermolecular force of attraction. force of attraction. ስለዚህ ከዚህ በፊት ስለዚህ ነገር ተምረናል ከዚህ በፊት በነበሩት ዩኒቶች ላይ። ስለዚህ ኢንተርሞለኪውላር ፎርስ ኦፍ አትራክሽን ስንል በሞለኪውሎች መካከል ያለውን ፎርስ ኦፍ አትራክሽን ነው እያየን ያለ ነው ማለት ነው። ስለዚህ ውሃ ውስጥ ያለው በውሃ ሞለኪውሎች መካከል ያለው ኢንተርሞለኪውላር ፎርስ እና ቤንዚን ውስጥ ያለው ኢንተርሞለኪውላር ፎርስ ጥንካሬው አንድ አይደለም። በዚህ ምክንያት አንዳንዶቹ ጋር ዊክ የሆነ ኢንተርሞለኪውላር ፎርስ ስላለ፣ ለምሳሌ ቤንዚን ጋር ዊክ ኢንተርሞለኪውላር ፎርስ ቫንደር ዋልስ ፎርስ ስላለ ከውሃ ውስጥ ካለው ሃይድሮጅን ቦንዲንግ ያነሰ ስትሬንግዝ ስላለው በቀላሉ ስኬፕ ያደርጋሉ ወይም ኢቫፖሬት ሆነው ያልቃሉ። ቮላታይል ሊኩዊድስ እንላቸዋለን ማለት ነው። Question number 2: What is the relationship between altitude and boiling point of a liquid? ጥያቄ ቁጥር 2 የሚለን ደግሞ በአልቲቲዩድ እና ከፍታና ቦይሊንግ ፖይንት ኦፍ a liquid መካከል ያለው ዝምድና ምንድነው? ለምሳሌ እዚህ ተራራ ጫፍ ላይ ብንወጣና ከፍተኛ ትልቅ ተራራ ነው ብላችሁ አስቡ። ከዚህ እዚህ ተራራ ጫፍ ላይና እታች ውሃን ብናፈላው በእኩል ዲግሪ ሴልሺየስ ይፈላል ወይ? ወይም ደግሞ አዲስ አበባንና ሌላ ዝቅተኛ ቦታ አፋር አካባቢ ዳሎል አካባቢ ወስደን ውሃን በሁለቱ ጋር ብናፈላው ቴምፕሬቸሩን ብንመረምር እኩል ቴምፕሬቸር ላይ ይፈላል ወይ? ምንድነው ግንኙነቱ ነው የሚለን። ምን ብላችሁ መለሳችሁ? በጣም ጥሩ። as altitude increase then boiling point will decrease. እንደዚህ ካላችሁ ትክክል ብላችኋል ማለት ነው። ስለዚህ አልቲቲዩድ ሲጨምር ቦይሊንግ ፖይንት ደግሞ ምን ያደርጋል? ይቀንሳል። ስለዚህ
ከፍ ወዳለ ቦታ በሄድን ቁጥር ወይም ወደ ከፍተኛ ቦታ በሄድን ቁጥር አየር እየሳሳ ስለሚሄድ አትሞስፌሪክ ፕሬሸሩ በጣም ስለሚያንስ ቦይሊንግ ፖይንት ማለት ደግሞ ከአትሞስፌሪክ ፕሬሸር ጋር እኩል ስለሆነ ስለዚህ አትሞስፌሪክ ፕሬሸሩ ካነሰ ቦይሊንግ ፖይንቱ ያንሳል ማለት ነው። ስለዚህ ወደ ላይ ስንሄድ አየር እየሳሳ ይመጣል፣ አትሞስፌሪክ ፕሬሸሩ ያንሳል። በዚህ ምክንያት ቦይሊንግ ፖይንቱ ያንሳል። ስለዚህ ከፍ ያለ ቦታ ላይ ሄደን ቼክ ብናደርግ የውሃ ቦይሊንግ ፖይንት ከኖርማል ቦይሊንግ ፖይንት አንሶ እናገኘዋለን ወይም ደግሞ ውሃ ቶሎ ፈልቶ እናገኘዋለን ማለት ነው። ስለዚህ 100 ከሆነ ዲግሪ ሴልሺየሱ ከፍተኛ ቦታ ላይ በምንሄድበት ጊዜ አትሞስፌሪክ ፕሬሸሩ ያነሰ ሊሆን ይችላል። ስለዚህ የውሃን ቦይሊንግ ፖይንት ከ100 ያነሰ ይሆናል ማለት ነው። ዝቅተኛ ቦታ ላይ ስንሄድ ደግሞ ዴንስሊ ወይም ደግሞ ጋዝ በደንብ ስላለ አትሞስፌሪክ ፕሬሸሩም ከፍተኛ ነው። በዚህ ምክንያት ቦይሊንግ ፖይንቱም ከፍተኛ ነው ማለት ነው። በጣም ጥሩ። From your previous lessons you have learned that liquids have definite volume but an indefinite shape. በጣም ጥሩ። ቀድሞ እንግዲህ እንዳየነው ስለ ጋዝ ሶሊድ ሊኩዊድ ፕሮፐርቲዎች ስናጠና ፈሳሾች ዴፊኒት የሆነ ቮሊዩም አላቸው። ከአንድ ዕቃ ወደ ሌላ ዕቃ ብንገለባብጣቸውም የዕቃውን ቅርጽ ይይዛሉ ኢንዴፊኒት ሼፕ ስላላቸው። ነገር ግን ቮሊዩማቸው ዴፊኒት ነው። 1 ሊትር ከሆነ ሰፊ ዕቃ ውስጥም ጠባብ ዕቃ ውስጥም ቀጭን ዕቃ ውስጥም ከተት ነው 1 ሊትር ነው ማለት ነው። ቮሊዩምን አይቀይርም ዴፊኒት ቮሊዩም ስላላቸው። they take the shape of their containers to the level they fill. Liquids are denser than gases but less dense than solids. በጣም ጥሩ። ይሄ የፈሳሾች ፕሮፐርቲ ነው። ከዚህ በፊት ተነጋግረናል። ከጋዞች አንጻር ሊኩዊዶች ምንድናቸው? ዴንስ ናቸው። ነገር ግን ከሶሊዶች አንጻር ስንመለከታቸው ደግሞ ሌስ ዴንስ ናቸው። ምክንያቱም የሶሊድ ፓርቲክሎች ኮምፓክት ናቸው ወይም ክሎዝሊ ፓክድ ስለሆኑ ዴንሲቲያቸው የዛን ያክል ከፍተኛ ነው ማለት ነው። As in a gas, particles in a liquid are in a constant motion. ልክ እንደ ጋዝ ሁሉ የሊኩዊድ ፓርቲክሎች በማከላቸው የተወሰነች ስፔስ ስላለች ሁልጊዜ at constant motion ናቸው። However, the particles in a liquid are closer together than those in a gas. ነገር ግን ከጋዞች አንጻር ስናወዳደር የሊኩዊድ ፓርቲክሎች ተቃርበው ነው የሚገኙት። ጋዞች ጋር ተራርቀው ነው አይደል? አዎ። ነገር ግን ሊኩዊድ ጋር ስንመጣ ተቀራርበው ነው የሚገኙት። እዚህ ጋር እንደምንመለከተው እንደ ጋዝ የተበታተኑ የተራራቁ አይደሉም ማለት ነው። so the attractive force between particles in a liquid are stronger than the particles of a gas. ስለዚህ ከጋዝ ፓርቲክሎች ጋር ስናወዳደር በሊኩዊድ particles in a liquid መካከል ላይ ስትሮንገር የሆነ አትራክሽን ፎርስ አለ ማለት ነው። ስለዚህ ተቀራርበው ስለሚገኙ እዚህ ጋር እንደምንመለከተው በመካከላቸው ስትሮንግ የሆነ አትራክሽን ፎርስ አለ ማለት ነው። This attraction between liquid particles is caused by the intermolecular force of attraction. So ይህ attraction intermolecular force of attraction ማለት ነው በሊኩዊድ ፓርቲክሎች በሊኩዊድ ሞለኪውሎች መካከል ያለ ነው ማለት ነው። such as dipole force እንዲሁም ለንደን ዲስፐርሽን ፎርስ and hydrogen bonding የምንለው so ከዚህ በፊት እንደተማርነው የተለያየ ኢንተርሞለኪውላር ፎርሶች አሉ። ከነሱ መካከል ዳይፖል በፖላር ሞለኪውሎች መካከል ያለውን ፎርስ ዳይፖል የምንለው አንዱ ነው። ከዚህ ውጪ ደግሞ ለንደን ዲስፐርሽን ፎርስ የምንለው በሁሉም ሞለኪውሎች ውስጥ የሚገኝ በዋነኝነት ግን በነን ፖላር ሞለኪውሎች ለምሳሌ በሚቴን በቤንዚን መካከል ላይ የሚገኝ ፎርስ ነው። ለንደን ዲስፐርሽን ፎርስ ዊክ ፎርስ ነው። እንዲሁም ደግሞ ሃይድሮጅን ቦንዲንግ አለ። ሃይድሮጅን እና ወይም ደግሞ በሃይድሮጅን እና በሞስት ኤሌክትሮኔጋቲቭ ኤሌመንቶች መካከል ያለ ፎርስ እንደሆነ ከዚህ በፊት አይተናል ማለት ነው። ስለዚህ ባጭሩ ሊኩዊዶችን ስናስብ በሊኩዊዶች መካከል የተለያየ ፕሮፐርቲዎችን ኦብዘርቭ እናደርጋለን። ያ ፕሮፐርቲ ዲፈረንስ የመጣው ከአትራክሽን ፎርሳቸው ከኢንተርሞለኪውላር ፎርስ ኦፍ አትራክሽን ልዩነት አንጻር ነው ማለት ነው። ለምሳሌ ውሃ ውስጥ ወይም ወተር ውስጥ ሃይድሮጅን ቦንዲንግን እናገኛለን። ቤንዚን ጋር ስንመጣ ደግሞ ለንደን ዲስፐርሽን ፎርስን እናገኛለን። በዚህ ፎርስ ልዩነት ምክንያት ፕሮፐርቲያቸውም የተለያየ ሆኖ እናገኘዋለን ማለት ነው።
Liquids are more ordered than gas because of the stronger intermolecular forces and the lower mobility of liquid particles. በጣም ጥሩ። ስለዚህ ሊኩዊዶችን ከጋዞች ጋር ስናወዳድር በሊኩዊዶች መካከል ላይ ወይም በሊኩዊድ ፓርቲክሎች መካከል ላይ ስትሮንግ የሆነ ኢንተርሞለኩላር ፎርስ አለ። በዚህ ምክንያት ሞቢሊቲያቸውን ከጋዞች አንፃር ስናወዳድር ሌስ ሞባይል ናቸው። እዚህ ጋር ጋዞች ተራርቀው ነው የሚገኙት እዚህ ጋር እንደምታዩት። ስለዚህ በቀላሉ ወደ ተለያየ አቅጣጫ ራንደምሊ ምን ያደርጋሉ? ሙቭ ያደርጋሉ። እዚህ ጋር እንደምንመለከተው ሰፊ ስፔስ ስላላቸው። ነገር ግን ሊኩዊዶች ጋር ስንመጣ ተቀራርበው ነው የሚገኙ። ትንሽ ስፔስ ነው በመካከላቸው ያለው። ስትሮንግ አትራክሽን ፎርስ አለ። ስለዚህ ሌስ ሞባይል ናቸው ማለት ነው። ጥሩ ተማሪዎች እያየን ያለነው እንግዲህ ፊዚካል ስቴትስ ኦፍ ማተር ምዕራፍ 3 ነው። በምዕራፍ 3 እንግዲህ 3.4 ነው እየተመለከትን ያለነው ማለት ነው። አንደኛውን ፊዚካል ስቴት that means ሊኩዊድ ስቴት ነው እያየን ያለነው። አሁን በቀጣይነት ደግሞ በ3.41 ትምህርታችን ኢነርጂ ቼንጅስ ኢን ሊኩዊድስ እንመለከታለን። ማለትም ከሊኩዊድ ስቴት ቼንጅ ጋር የተያያዙ የኢነርጂ ለውጦችን የምናይበት ጊዜ ይሆናል። Activity 3.16 Form a group and discuss the following and present your discussion to the class. Activity 3.16 የሚለን ቀጥሎ ባሉ ጥያቄዎች ላይ በግሩፕ ዲስከስ አርጉና በክላስ ውስጥ ፕሬዘንት አርጉ ነው። Why does a mirror or glass window get foggy or misty when hot air is breathed into it ነው የሚለን በጣም ጥሩ። በዚህ ላይ እንድንወያይ ነው ማለት ነው። እዚህ ጋር እንግዲህ እንዳለው አይነት እዚህ ጋር እንደምትመለከቱት ዊንዶ ግላስ ዊንዶ ወይም ደግሞ ሚረር ላይ ሆት ኤር ብሪዝድ ስናረግ ወይም ደግሞ ስንተነፍስበት ሞቃታማ አየር ትንፈስ ስንተነፍስ ምን ይሆናል? ፎጊ ወይም ደግሞ ሚስቲ ካይንድ ኦፍ ጉም ነገር ይፈጠራል። እንደዚህ ድሮፕሌቶች አይነት ነገር ይፈጠሩና ጉም ነገር ይፈጠራል። ይሄ ለምንድን ነው የሆነው ነው የሚለን። ጥሩ ተማሪዎች እንግዲህ የተነፈስነው አየር ማለት አየር ነው ሆት ኤር አይደለ? ብሪዝድ ኢንቱ ዘ ግላስ ሆት ኤር ነው የሚለን። ስለዚህ ሆት ኤር ሞቃታማ የሆነ ትንፋሽ በመናወጣበት ጊዜ እዚህ ጋር እንደምንመለከተው አይነት ፎግ የሆነ ነገር ይፈጠራል ማለት ነው። ስለዚህ ባጭሩ ምንድነው በመንተነፍስበት ጊዜ ሆት ኤር በመናስወጣበት ጊዜ ይህ ሆት ኤር መስታወቱን በሚነካው ጊዜ ምን ይሆናል? ኮልድ ይሆናል ወይም ደግሞ ኩል ያደርጋል፣ ይቀዘቅዛል ማለት ነው። ስለዚህ ይህንን ምን እንለዋለን? ኮንዴንስ አረገን እንለዋለን። ኮንደንሴሽን እንለዋለን። ኮንደንስ አረገ። ስለዚህ ይህ ኮንዴንስድ የሆነ ሆት ኤር ወደ ምን ተቀየረ ማለት ነው? ወደ ፈሳሽነት ወደ ሊኩዊድነት ተቀየረ ማለት ነው። ይህ በሚሆንበት ጊዜ እንግዲህ ብዙ ምን አይዝም ብዙ ሞይስቸር ስለማይዝ ስለዚህ ያ ኤክስትራ እርጥበት በድሮፕሌት መልክ በዚህ መልክ ይወርዳል ማለት ነው። ይህ ነው እንግዲህ እነዚህ ድሮፕሌቶች ናቸው እንግዲህ ላይት በሚያርፍባት ጊዜ ስካተር ስለሚያደርጉት ካይንድ ኦፍ ፎጊ የሆነ ነገር የሚፈጥሩት ማለት ነው፣ ወይም የሚታየው የሚፈጠረው ማለት ነው። ተማሪዎች እስቲ አሁን ደግመን እቺ ነገር እንመልከታት። እንግዲህ ምንድነው ጥያቄው የሚለው ለምንድነው ሆት ኤር ብሪዝ አውት በመናረግበት ጊዜ እንደዚህ ባለ መስተዋት ላይ ወይም ደግሞ ሚረር ላይ ካይንድ ኦፍ ፎጊ ነገር ይፈጠራል? ይህ እንዴት ሊሆን ቻለ ነው ያልን። ስለዚህ ቅድም ያልኳቸው ፖይንቶች እስቲ አጠር አድርጌ በድጋሚ ላቀርብላችሁ። እንግዲህ ስለ ያወራነው ምንድነው ስለ ብሪዝድ አውት ሆት ኤር ነው። ስለዚህ ሞቃታማ አየር ብሪዝ አውት በመናረግበት ጊዜ ነው የሚለን አይደል? ስለዚህ ይህ ሞቃታማ አየር መስተዋቱን በሚነካበት ጊዜ ወይም ደግሞ ግላሱን በሚነካበት ሰዓት ላይ ግላሱ ሞር ቀዝቃዛ ነው። ስለዚህ ምን ያደርገዋል? ይህ ወደ ምን እንዲቀየር ያደርገዋል? ኮንዴንስ እንዲያደርግ as fast as possible ኮንዴንስ እንዲያደርግ ወይም ደግሞ ወደ ፈሳሽነት እንዲቀየር ያደርገዋል ማለት ነው። በዚህ ሂደት ላይ ብዙ ሞይስቸር መያዝ ስለማይችል then in the form of water droplets እዚህ ጋር እንደምንመለከታቸው በዚህ መልክ ይወርዳል ማለት ነው፣ ወይም በዚህ መልክ ይከሰታል እዚህ ጋር ማለት ነው። እነዚህ ወተር ድሮፕሌቶች ናቸው እንግዲህ ላይትን ወይም ብርሃንን እንዲበታተንና ስካተር እንዲያደርግ የሚያደርጉትና ከዛም ያምን እንዲመስል ያደርገዋል ማለት ነው። ፎጊ እንዲመስል ያደርገዋል ማለት ነው። The process by which a liquid changes to a gas is known as vaporization or evaporation። በጣም ጥሩ። ይህ ፕሮሰስ እንግዲህ ሊኩዊድ ወደ ጋዝነት የሚቀየርበት ሂደት ምን ብለን እንጠራዋለን? vaporization or evaporation እንለዋለን። Evaporation is the process by which molecules on the surface of a liquid break away and go into the gas phase። በጣም ጥሩ። ባጭሩ ኢቫፖሬሽን የምንለው ነገር እንግዲህ ምንድነው? የውሃ ሞለኪውሎች ወይም ደግሞ ሞለኪውልስ ኦፍ ሊኩዊድ ምን ሲሆን ነው ወደ
ጋዝ ስቴትነት ሲቀየሩ የትኞቹ ሰርፌስ ላይ ያሉት ሰርፌስ ኦፍ ሊኩዊድ ላይ ያሉት። ስለዚህ እዚህ ጋር እንደ ምሳሌ ይህንን ቢከር ብንወስድና ውሃ የያዘ ቢከር እዚህ ጋር ብንመለከት እሱንም ሂት ብናረገው እዚህ ጋር ሂት ሰፕላይ ብናረግበት ቀስ እያለ እንግዲህ ቦይሊንግ ፖይንቱ ላይ እስኪደርስ ድረስ ይተናል አይደል? አዎ የሚተኑት የትኞቹ ናቸው? ከላይ ያሉት። ስለዚህ ይሄኛው መጀመሪያ ይወሰዳል፣ ከዛ ቀጥሎ የሚኖረው ከላይ ይወሰዳል፣ እንዲህ እያለ ነው የሚቀጥለው። ስለዚህ ኢቫፖሬሽን ወይም ደግሞ ስለ ኢቫፖሬሽን ስናወራ የቱ ጋር ያሉት ናቸው? ሰርፌስ ኦፍ ሊኩዊድ ላይ የሚገኙት ከላይ የሚገኙት። ምክንያቱም ከላይ የሚገኙት በቀላሉ በትንሽ ፎርስ በሁሉም አቅጣጫ ስላልሆነ ወደታችንና ወደ ጎን ስለሆነ የሚሳቡት፣ ስለዚህ በተወሰነ መልኩ በቀላሉ ኢቫፖሬት የመሆን ቴንደንሲ አላቸው ማለት ነው። ፎርስ ኦፍ አትራክሽኑ አነስ ስለሚል ማለት ነው። ስለዚህ ይህ ነው እንግዲህ ከሰርፌስ ወይም ደግሞ ላይ ያሉት ገንጥለው ራሳቸውን ሲወጡ ከሌላው ሲለዩ ምን እንላለን ማለት ነው? ኢቫፖሬት አረጉ፣ ኢቫፖሬሽን ተከናወነ ወይም ተካሄደ እንላለን ማለት ነው። Molecules on the surface of a liquid are held less tightly than those in the interior. So the most energetic molecule can break away into the gas. በጣም ጥሩ። ቀደም እዛ ጋር አስረድቻችኋለሁ። እስቲ ደግመን ደግሞ እዚህ ጋር እንመልከተው። እንግዲህ ስለ ኢቫፖሬሽን ስናወራ ኢቫፖሬሽን የሚካሄደው ምን ላይ ነው? ሰርፌስ ላይ ማለት ነው። ስለዚህ ከላይ እዚህ ሰርፌስ ላይ ያሉት ሞለኪውሎች እዚህ ጋር እንደምንመለከተው ላላ ባለ ፎርስ የተያያዙ ስለሆኑ ስለዚህ ማዕከል ላይ ካሉት ይልቅ ሞር ኤነርጄቲክም ስለሆኑ በቀላሉ ስኬፕ ያደርጋሉ ወይም ደግሞ ብሬክ አዌይ ያደርጋሉ፣ ሰብረው መሄድ ይችላሉ ማለት ነው የሌሎቹን ተጽዕኖ። ስለዚህ ለዚህ ነው እንግዲህ ምን ያልነው ሞለኪውሎች ኦን ዘ ሰርፌስ ኦፍ ኤ ሊኩዊድ ነው ኢቫፖሬት የሚያደርጉት ወይም ደግሞ ሰርፌስ ላይ ያሉት ከላይ ተንሳፈው የሚገኙት ከላይ የሚገኙት ናቸው ምን የሚያደርጉት ኢቫፖሬት የሚያደርጉት ማለት ነው በቀላሉ ከየትኞቹ ይልቅ ማዕከል ላይ ከሚገኙት ከኢንቴሪየር ሞለኪውሎቹ ይልቅ። ይሄን ደግመን ለማየት ያክል እዚህ ጋር የምትመለከቱት ወተር ሞለኪውልን ሪፕሬዘንት ቢያደርግልን፣ ስለዚህ እዚህ ጋር ሂት ሰፕላይ በምናደርግበት ጊዜ እዚህ ጋር ያሉት ሞለኪውሎች ሌስ ታይትሊ እዚህ ጋር ካሉት አንጻር ማዕከል ላይ ካሉት አንጻር ምክንያቱም ማዕከል ላይ ያሉት ሞለኪውሎች በሁሉም አቅጣጫ ፎርስ ኦፍ አትራክሽን ስላለባቸው ያንን ሰብረው ለመሄድ ይቸገራሉ። ነገር ግን እዚህ ጋር ስንመጣ ሞለኪውልስ አት ዘ ሰርፌስ ወይም ሰርፌስ ላይ ያሉ ሞለኪውሎችን ስንመለከት ግን ሌስ አትራክሽን ፎርስ ስላለባቸው ስለዚህ ያንን ሰብረው ለመሄድ ብዙም አይቸገሩ ማለት ነው። ስለዚህ በቀላሉ ኢቫፖሬት የሚያደርጉት የቱ ጋር ያሉት ናቸው ማለት ነው? ሰርፌስ ላይ ያሉ የጋዝ ሞለኪውል የሊኩዊድ ሞለኪውሎች ናቸው ማለት ነው። እዚህ ጋር ደግመን ለመመልከት ያክል እዚህ ጋር እንደምትመለከቱት ኢቫፖሬሽን ኦፍ ሊኩዊድን የሚያሳየን ፊገር ነው ማለት ነው። እዚህ ጋር እንደምትመለከቱት ብዙ ሞለኪውሎች እዚህ ውስጥ አሉ። ነገር ግን ሂት በምንሰጣቸው ጊዜ ሙቀት በሚያገኙበት ጊዜ ከየት ያሉት ናቸው ቀድመው ኢቫፖሬት ያደረጉት? ከላይ ያሉት ኢነርጂያቸው ከፍ ይላል። ከዛም ደግሞ ፎርስ ኦፍ አትራክሽኑ እነሱ ጋር ሳሳ ያለ ስለሆነ በቀላሉ ወደ ላይ ምን ያደርጋሉ? ኢቫፖሬት ያደርጋሉ ወይም ወደ ላይ ስኬፕ ያደርጋሉ ማለት ነው። ያንን ፕሮሰስ ነው እንግዲህ ኢቫፖሬሽን የምንለው። ስለዚህ ልብ በሉ ኢቫፖሬሽን የሚካሄደው ሰርፌስ ላይ ነው። ስለዚህ እቺን በደንብ አድርጋችሁ ያዙ። Evaporation is explained in terms of the energy that the molecules on the surface of liquids have. In an open container, evaporation continues until all of the liquid enters the gas or vapor phase. እንግዲህ ስለ evaporation ስናወራ ኢቫፖሬሽን ሪፈር የሚያደርገው ሊኩዊድ ወይም ደግሞ ፈሳሽ ወደ ጋዝነት የሚቀየርበትን ሂደት ነው። ስለዚህ ልብ ልትሉ የሚገባው ኢቫፖሬሽን የሚካሄደው ከሰርፌስ ነው ወይም ሰርፌስ ኦፍ ዘ ሊኩዊድ ላይ ነው። ከዚህ በተጨማሪ ኢቫፖሬሽን ኢት ኮንቲኒዩስ until all the liquid enter the gas። ስለዚህ ኢቫፖሬሽን ማቆሚያ የለውም ማለት ነው። ስለዚህ ኢቫፖሬሽኑ እስከምን ድረስ ይቀጥላል? እዛ እቃ ውስጥ ወይም ደግሞ ማቴሪያል ውስጥ ያሉት ፈሳሾች በሙሉ ወደ ጋዝነት ተቀይረው እስከሚያልቁ ድረስ ማለት ነው። Most of the molecules that escape into the vapor phase do not collide with the surface of the liquid and return to the liquid
ፌዝ እንግዲህ ያየን ያለነው ምንድነው ኢቫፖሬሽን ነው አይደል ሶ ኢቫፖሬሽን ጋር ስመጣ መጀመሪያ ሊኩዊድ ነበረ ከዛ በኋላ ወደ ቬፐር ፌዝ ተቀየረ ያንን ሂደት ነው ምን ምንለው ኢቫፖሬሽን የምንለው ስለዚህ ወደ ቬፐር ፌዝነት የተቀየረው መልሶ ከሊኩዊዱ ጋር ከሰርፌስ ኦፍ ዘ ሊኩዊድ ጋር አይጋጭም ቢጋጭ ኖሮ ይመለስ ነበር ወደ ሊኩዊድ ስቴት ነገር ግን አይጋጭም ስለማይጋጭ ወደ ኋላ አይመለስም ወይም ወደ ፈሳሽነት አይመለስም ማለት ነው በዛው ጋዝ እንደሆነ ዲፊውዝ ያደርጋል ማለት ነው instead they will diffuse through the gas phase away from the container and equilibrium cannot be established እዚህ ጋር እንግዲህ ቀደም እንዳልነው አንዴ ሙቭ ካረገ ወደ ጋዝነት ከተቀየረ በኋላ መልሶ ከወተሩ ጋር ተጋይቶ ወደ ምንነት ወደ ሊኩዊድነት አይቀየርም በዛው ነው ስኬፕ የሚያደርገው ወይም ደግሞ ዲፊውዝ የሚያደርገው አየር ውስጥ ማለት ነው ስለዚህ ኢኩሊብረም cannot be established ኢኩሊብረም ላይ አይደረስም ኢኩሊብረም ማለት ማመጣጠን ወይ ማመዛዘን እንደማለት ነው ስለዚህ ይህ ጋዝ ስቴት ወይም ደግሞ ቬፐር ስቴት ወደ ኋላ ቢመለስ ኖሮ ወደፊትም ወደ ኋላ መሄድ ቢችል ኖሮ ወደ ላይ ሄደው ከእንደገና መልሶ የተጋጨ ከሊኩዊዱ ጋር ወደ ፈሳሽነት መቀየር ቢችል ኖሮ የሆነ ስቴፕ ላይ ወይም የሆነ ታይም ላይ ኢኩሊብረም ደረሱ ወይም ተመዛዘነ ወይም ተመጣጠነ ወደፊትና ወደ ኋላ የሚሄደው ስፒድ እንል ነበር ወደ ጋዝ የሚቀየረው ወደ ሊኩዊድም ነገር ግን ሁሉም ወደ ነው የሚቀየሩት ወደ ጋዝነት ምኑ እስኪያልቅ ፈሳሹ በሙሉ ኢቫፖሬት ሆኖ እስኪያልቅ ድረስ ማለት ነው ስለዚህ ከላይ ሰርፌስ ላይ ያለው ሙቀት ሲያገኝ ወይም ደግሞ በቂ ኤነርጂ ሲያገኝ ሰብሮ ወደ ላይ ይተናል ከዛ ቀጥሎ ያለው ሰርፌስ ላይ ነው ማለት ነው ይሄኛው ሲነሳለት እንደዚህ ያለ ሁሉም ፈሳሽ እስኪያልቅ ድረስ ኢቫፖሬሽኑ ይቀጥላል ማለት ነው However, liquids in a closed container behave differently. በጣም ጥሩ እዚች ጋር ልብ ማለት ያለባችሁ እስካሁን ያወራነው liquid in an open container ነው in an open ስንል ክፍት የሆነ ኮንቴነር ላይ ምክንያቱም ክፍት ነው ስለዚህ ወደ አየር ስኬፕ ያደርጉ ዲፊውዝ ያደርጋሉ ነገር ግን ክሎዝድ የሆነ ኮንቴነር ጋር ስንመጣ ደግሞ ነገሩ የተለያየ ነው ማለት ነው ስለዚህ ክሎዝድ ኮንቴነር ውስጥ እንዴት ቢሄቭ እንደሚያደርጉ አሁን ደግሞ እንመለከታለን The volume of the liquid decreases for some time and then remains unchanged. This is because in closed containers the vapor cannot escape. በጣም ጥሩ እዚህ ጋር ስንመጣ ምንድነው የሚሆነው እዚህ ጋር እንደምትመለከቱት እዚህ ጋር ያለው ፈሳሽ እዚህ ውስጥ ያለው ፈሳሽ በቂ ሙቀት ሲያገኝ ወደ ጋዝነት ይቀየራል ነገር ግን ወደ ጋዝነት ተቀይሮ escape በማድረግ አይችልም already it is what blocked ሆኗል እዚህ ጋር closed ሆኗል አይደለ ስለዚህ ለተወሰነ ጊዜ ወደ ላይ ስለሚሄድ ይሄ አካባቢ እስኪሞላ ድረስ ውሃው ምን ይሆናል የፈሳሹ መጠን እየቀነሰ ይመጣል ማለት ነው ነገር ግን መልሶ ምን ያደርጋል ወደ ሊኩዊድነት ይቀየራል ከተወሰነ ጊዜ በኋላ መልሶ እዚህ ጋር ሂት ያደርገውና ኢንከቨር ስለዚህ ኩል ሆኖ ኮንዴንስ ሆኖ መልሶ ወደ ፈሳሽነት ይቀየራል ስለዚህ ቮሊዩሙ የሊኩዊዱ ቮሊዩም አንቼንጅድ ነው ማለት ነው ወደ ላይ ሄደው ሞርታል ስለሚመለስ አንቼንጅድ ነው ወይም ደግሞ አይቀየርም ማለት ነው ምክንያቱም ቬፐሩ ምን ማድረግ ስለማይችል እስኬፕ ማድረግ ስለማይችል እዚህ ውስጥ አምቆ ነው ያለው ያም ቅዝቃዜ ሲያገኝ መልሶ ወደ ፈሳሽነት ይቀየራል ስለዚህ ለክሎዝድ ኮንቴነር ከኦፕን ኮንቴነር የተለየ ነው ያለው ለዚህ ነው ማለት ነው As more molecules leave the liquid, more gaseous molecules collide with the container walls, with each other and with the liquid surface and return to the original liquid state. እያወራን ያለነው ለክሎዝድ ኮንቴነር ስለዚህ ክሎዝድ ከሆነ እዚህ ጋር እንደምናየው ምን ይኖራል ሞር ኮሊዥኖች ይኖራሉ ቅድም ኦፕን ላይ ምንድን ነበር የተነጋገርነው in an open container በቀላሉ ጋዝ ሞለኪውሎች እስኬፕ ስለሚያደርጉ ወደ ላይ ኮላይድ ያደርጉ ወይም ደግሞ እየተጋጩ አይመለሱም ወደ ሊኩዊድ ነገር ግን ክሎዝድ ለሆነ ግን ከኮንቴነሩ ዎል ጋር እንዲሁም ደግሞ እርስ በእርሳቸው እነዛ ወደ ቬፐርነት የተቀየሩት ሞለኪውሎች እንዲሁም ከፈሳሹ ሰርፌስ ጋር ካለው ሊኩዊድ ሰርፌስ ጋር እየተጋጩ ወደ ኦሪጂናል ሊኩዊድ ስቴት ይመለሳሉ ማለት ነው The process of when a vapor returns to the liquid state is called condensation. ይህንን ፕሮሰስ ነው እንግዲህ ምን የምንለው condensation የምንለው የቱን ፕሮሰስ vapor returns to liquid state
Evaporation and condensation are opposing process. Evaporation is a liquid turning into a gas and condensation is a gas turning into a liquid. So በኢቫፖሬሽን እና በኮንደንሴሽን መካከል ያለውን ነገር ነው እዚህ ጋር የሚያሳየን። ስለዚህ እነዚህ ፕሮሰሶች ተቃራኒ ናቸው። ኢቫፖሬሽን ምን ነበር ያልነው? ኢቫፖሬሽን ያልነው ሊኩዊድ ወይም ደግሞ ፈሳሽ ወደ ጋዝነት ሲቀየር ነው። በተቃራኒው ደግሞ ኮንደንሴሽን ያልነው ጋዝ ወደ ሊኩዊድነት ሲቀየር ያለውን ሂደት ነው ማለት ነው። ስለዚህ ኮንደንሴሽን እና ኢቫፖሬሽን ተቃራኒ ናቸው ማለት ነው። ስለዚህ ይህንን እንግዲህ በኦፕን ኮንቴነር እና በክሎዝ ኮንቴነር ሂደቱ ምን እንደሚመስል ባጭሩ ለማየት ሞክረናል ማለት ነው። እዚህ ጋር እንግዲህ እንደምትመለከቱት በተጨባጭ የዝናብን ነገር መመልከት እንችላለን። ስለዚህ እዚህ ጋር እንደምንመለከተው ከባህር ከኦሽን እንዲሁም ደግሞ ከሌክ ከመሳሰሉት ውሃው በፀሐይ ሙቀት አማካኝነት ኢቫፖሬት ያደርጋል፣ ይተናል። ከዛ በኋላ እዚህ ጋር እንደምንመለከተው በደመና መልክ ይከሰታል። ያ ደመና ከእንደገና ሲቀዘቅዝ ወደ ላይ የሄደው ወተር ሞለኪውል መልሶ ይቀዘቅዝ ኮንዴንስ ያደርግና ወደ ፈሳሽነት እየተቀየረ በዝናብ መልክ ይመለሳል ማለት ነው። For instance, when liquid water is initially put into a closed container, more evaporation happens than condensation because there are so few gaseous water molecules in the space above the water. ጥሩ እንግዲህ ያየን ያለ ነው ኢቫፖሬሽን እና ኮንደንሴሽን ነው። ሶ ክሎዝድ ኮንቴነርን ብንወስድና ክሎዝ ኮንቴነር ውስጥ ያለን ውሃ ሂት ብናረገው መጀመሪያ ላይ እንግዲህ ሞር ኢቫፖሬሽን ይኖራል የሚላል። ምክንያቱም ከላይ ያለው ስፔስ ትንሽ ወተር ሞለኪውሎች ስለሚኖሩት ወይም ፊው የሆነ ጋሽየስ ሞለኪውሎች ስለሚኖሩት ስለዚህ ኦልሞስት ፍሪ ነው ማለት ነው። ስለዚህ ሞር ኢቫፖሬሽን ይኖራል መጀመሪያ ላይ ማለት ነው። However, as the number of gaseous water molecules increases, the rate of condensation also increases. እንግዲህ አሁን መጀመሪያ ላይ ምንድነው ያለው? ሞር ኢቫፖሬሽን ይኖራል ወይም ደግሞ እዚህ ውስጥ ያሉት ውሃ ውስጥ የውሃ ሞለኪውሎች ሞር ወደ ቬፐር ስቴትነት ይቀየራል፣ ወደ ላይ ያለው ያመዝናል ማለት ነው። ነገር ግን እየቆየ ሲሄድ ነምበር ኦፍ ጋዝ ሞለኪውልስ ወይም ደግሞ ጋሽየስ ወተር ሞለኪውሎች እዚህ ጋር እየተጠራቀመ ይሄዳል። ምክንያቱም መውጫ የላቸውም። ስለ ክሎዝድ ኮንቴነር ነው እያወራን ያለው። ስለዚህ መልሶ ሬት ኦፍ ኮንደንሴሽኑ ደግሞ ምን እየሆነ ይሄዳል? እየጨመረ ይሄዳል ማለት ነው። ስለዚህ እዚህ ጋር ያሉት ጋሽየስ ወተር ሞለኪውሎች በበዙ ቁጥር መልሰው ወደ ጋዝነት፣ ምክንያቱም ሞር ኮሉዥን ስለሚኖር ኢነርጂያቸው ሞር ሉዝ ስለሚያደርጉ መልሰው ወደ ምንነት ወደ ሊኩዊድነት ይቀየራሉ ማለት ነው። At the point where the rates of condensation and evaporation becomes equal, we call it dynamic equilibrium is reached. በጣም ጥሩ እንግዲህ የሆነች ፖይንት ላይ ትኖራለች፣ ወደፊትና ወደ ኋላ ሙቭ የሚያደርጉበት ሬት እኩል የሚሆንበት ማለት ነው። ያ ጋር ሲደርሱ ምኑና ምኑ ወደፊት ወደ ጋዝነት የሚቀየረው ሂደት ወይም ኢቫፖሬሽን ሬት ኦፍ ኢቫፖሬሽን እና ከጋዝነት ደግሞ ወደ ሊኩዊድነት ቁልቁል የሚሄድበት ሬት ኦፍ ኮንደንሴሽኑ ባላንስድ ሲሆኑ ኢኳል ሲሆኑ ኢን ዳይናሚክ ኢኩሊብሪየም ደረሱ እንላለን ማለት ነው። ሶ the number of gaseous water molecules above the liquid remains constant. The vapor pressure of a liquid is the partial pressure of its vapor in dynamic equilibrium with its liquid. So እንግዲህ አት ኢኩሊብሪየም ደረሱ ማለት ወደፊትና ወደ ኋላ፣ ወደፊት ምለው እንግዲህ ወደ ጋዝነት የሚቀየሩበትን ፕሮሰስ ነው። ወደ ኋላ ደግሞ ምለው ከጋዝነት ወደ ሊኩዊድነት የሚቀየሩበትን ፕሮሰስ። ስለዚህ ባጭሩ ማለት ነው ሬት ኦፍ ኢቫፖሬሽን እና ሬት ኦፍ ኮንደንሴሽኑ እኩል ሲሆን ኢን ዳይናሚክ ኢኩሊብሪየም ላይ ናቸው እንላለን። ከዛ በኋላ የጋሽየስ ወተር ሞለኪውሎቹ አባቭ እዚህ ጋር ያሉት አይቀየሩም ቁጥራቸው ማለት ነው። ምክንያቱም አት ኮንስታንት ስፒድ ስለሆነ የሚቀየር ወደፊትና ወደ ኋላ የሚሄደው በእኩል ስፒድ ስለሆነ እዚህ ጋር ያሉት ጋዝ ሞለኪውሎች መጠናቸው ወይም ቁጥራቸው አይቀየርም፣ ኮንስታንት ነው የሚሆነው ማለት ነው። ጥሩ ተማሪዎች እዚህ ጋር በፊገር 3.9 ኢቫፖሬሽን እና ኮንደንሴሽን በደንብ እንመለከታለን ማለት ነው። እዚህ ጋር ኤ የሚያሳየን when water is first put into a closed container water molecules begin to evaporate. So ኤ የሚያሳየን እዚህ ጋር
ወተር ሞለኪውሎች አሉ። ሴን ስናሞቃቸው እዚህ ጋር እንደምታዩት እቺ ቀስት እነዚህ ቀስቶች የሚያሳዩት ወደ ላይ ብቻ ነው አይደል? ስለዚህ አብዛኛው ጉዞ ወደ ላይ መሆኑን ያሳየናል ማለት ነው። ይህም ማለት እዚህ ጋር ያሉት ሊኩዊድ ሞለኪውሎች ወደ ጋዝነት በአብዛኛው እንደሚቀየሩ ወይም ደግሞ ኢቫፖሬሽን እንደሚያመዝን ወደዚህ ብቻ ፍሎው እንዳለ ይጠቁመናል ማለት ነው። ቢጋ ስንመጣ ደግሞ ኢቫፖሬሽን ኮንቲኒዩስ በት ኮንደንሴሽን ኦልሶ ቢግንስ ቱ ኦከር። እዚህ ጋር እንደምንመለከተው ወደ ላይ እዚህ ጋር አሮ ያሳየናል። ስለዚህ ኢቫፖሬሽኑ እንደቀጠለ ነው ማለት ነው። ነገር ግን ሌላ ምን ተጨማሪ አለ? ወደታች ደግሞ እዚህ ጋር የሚያሳየን አሮ አለ አይደለ? ስለዚህ እዚህ ጋር ያሉት ጋዝ ሞለኪውሎችም ወደታች ወደ ሊኩዊድ ስቴት ወይም ወደ ሊኩዊድ ፌዝ እየተቀየሩ መምጣታቸውን ኮንደንሴሽን መጀመሩን ይጠቁመናል ማለት ነው። እዚህ ጋር ሲጋ ስንመጣ ደግሞ እዚህ ጋር እንደምትመለከቱት ላይ እዚህ አካባቢ ያሉት ወይ ደግሞ ጋሼስ ሞለኪውሎቹና እዚህ ጋር እንደምንመለከተው ሊኩዊድ ሞለኪውሎቹ ኦልሞስት ተመጣጣኝ ቁጥር እንዳላቸው ይጠቁማል ማለት ነው። እዚህ ጋር ነው እንግዲህ ምን ምንለው አት ዳይናሚክ ኢኩሊብረም ምንለው ወደፊትና ወይም ደግሞ ወደ ጋዝነትና ወደ ሊኩዊድነት የሚካሄደው ጉዞ በእኩል ሬት ይካሄዳል ማለት ነው። ስለዚህ ነምበር ኦፍ ጋዝ ሞለኪውል እና ነምበር ኦፍ ሊኩዊድ ሞለኪውል እዚህ ጋር ያሉት ተመጣጣኝ ናቸው ወይም ደግሞ ኮንስታንት ናቸው ማለት ነው። ስለዚህ ሊኩዊድ ወደ ጋዝነት የሚቀየርበት ሂደት ኢቫፖሬሽን ይባላል። ከጋዝነት ወደ ሊኩዊድነት የሚደረገው የመልስ ጉዞ ደግሞ ኮንደንሴሽን እንለዋለን ማለት ነው። the rate of evaporation of a liquid can be affected by these factors: temperature, intermolecular force and surface area of the liquid. rate of evaporation የአንድ ሊኩዊድ ኢቫፖሬት የማረጉ ሬት አፌክትድ የሚሆንባቸው በእነዚህ ፋክተሮች ነው ማለት ነው። በቴምፕሬቸር፣ በኢንተርሞሌኩላር ፎርስ ኤንድ በሰርፌስ ኤሪያ ኦፍ ዘ ሊኩዊድ። እስቲ አንድ በአንድ እነዚህን ፋክተሮች እንመልከታቸው። ከቴምፕሬቸር እንጀምራለን። ቴምፕሬቸር ስንል እንግዲህ የአንድ ነገር ሆትነስ እና ኮልድነስ የምንገልጽበት የምንለካበት ነው። ቴምፕሬቸር በጣም ከፍ ብሏል ስል በጣም ውስጤ ሞቋል፣ ሰውነቴ ግሏል ማለት ነው። ቴምፕሬቸር በጣም ወርዷል ካልን አንድ ነገር ቴምፕሬቸሩ በጣም ወርዷል ካልን ደግሞ በጣም ቀዝቅዟል ማለት ነው። ቴምፕሬቸር An increase in temperature increases the average kinetic energy of the molecules and thus increases the tendency to change into the gaseous state. Some liquids evaporate rarely at room temperature. በጣም ጥሩ። እንግዲህ እዚህ ጋር ስለ ቴምፕሬቸር ስናወራ እያወራን ያለነው ከፓርቲክል ሙቭመንት ጋርና ከስቴት ከፌዝ ቼንጅ ጋር ነው። ስለዚህ እንዴት እንደሚገናኝ ስንመለከት አንድን ቴምፕሬቸር ጨመር፣ ለምሳሌ ሊኩዊድ ውሃን ወስደን ቴምፕሬቸሩን ከፍ አረግ ነው ማለት ወይም ደግሞ ቴምፕሬቸሩን ከፍ ስናረገው አቨሬጅ ካይኔቲክ ኢነርጂው የሞለኪውሎች አቨሬጅ ካይኔቲክ ኢነርጂያቸውም አብሮ ይጨምራል። አቨሬጅ ካይኔቲክ ኢነርጂያቸው አብሮ ጨመረ ማለት ሙቭመንታቸውም አብሮ ይጨምራል። ስለዚህ ቼንጃቸው ወደ ጋዝነት የሚያደርጉትም ጉዞ ወደ ጋዝነት የሚያደርጉትም ለውጥ አብሮ ይጨምራል ማለት ነው። ለዚህ ነው አንዳንድ ፈሳሾች አትሩም ቴምፕሬቸር ብዙም ለውጥ አያሳዩም ወይ በቀላሉ ኢቫፖሬት አያደርጉም። ነገር ግን ቴምፕሬቸሩን እየጨመርን ሙቀት ሞር በሰጠናቸው ቁጥር እዚህ ጋር እንደምንመለከተው ሞር ሊኩዊድ ሞለኪውሎች ወደ ጋዝነት ይቀየራሉ ማለት ነው። ስለዚህ ባጭሩ ቴምፕሬቸር ኢንክሪመንት ወይም የቴምፕሬቸር መጨመር ሬት ኦፍ ቼንጅ ኦፍ ስቴትን የፋሲሊቴት ያደርገዋል ወይም ያፋጥነዋል ማለት ነው። ከፈሳሽነት ወደ ጋዝነት የሚደረገውን ለውጥ ወይም ጉዞ ያፈጥነዋል ማለት ነው። Such liquids are said to be volatile. Volatile liquids have relatively weak forces of attraction between particles. Liquids such as formaldehyde, ethyl alcohol, mercury and benzene are volatile liquids. እዚህ ጋር ስለ ቮላቲሊቲ ነው የምናነሳው። ቮላታይል የምንላቸው ፈሳሾች እንግዲህ በቀላሉ ወደ ጋዝነት የሚቀየሩ በትንሽ ሙቀት ወደ ጋዝነት የሚቀየሩ የዚህ ምክንያቱ በመካከላቸው ያለው ፎርስ ኦፍ አትራክሽን በጣም ዊክ ስለሆነ ማለት ነው። ስለዚህ እንደነዚህ አይነት ፈሳሾችን በቀላሉ ከሊኩዊድ ስቴት ወደ ጋዝነት የሚቀየሩትን ምንላቸዋለን? ቮላታይል ሊኩዊድስ እንላቸዋለን። እዚህ ጋር የተወሰኑ ምሳሌዎች አሉ። ፎርማልዲሃይድ የምንለው ኬሚካል፣ ኤታይል አልኮል እንዲሁም ሜርኩሪ፣ በተጨማሪም እናንተ በደንብ የምታውቁት ቤንዚን ምን ይባላሉ? ቮላታይል ሊኩዊድስ ይባላሉ። ቤንዚንን አሁን ክፍቱን ብዙ ጊዜ አናስቀምጠው ነው። ውሃን ብዙ ጊዜ ክፍቱን ብናስቀምጠው በቀላሉ ኢቫፖሬት ስለማያደርግ ፎርስ ኦፍ አትራክሽኑ በውሃ ሞለኪውሎች መካከል ያለው
ጠንካራ ስለሆነ በቀላሉ ተኖ አልቅም። ነገር ግን ቤንዚን ብንወስድ ለተወሰነ ጊዜ ክፍቱን ብንተወው በሙሉ ወደ ጋዝነት ተቀይሮ ያልቃል። ምክንያቱም ፎርስ ኦፍ አትራክሽኑ ዊክ ስለሆነ ማለት ነው። ስለዚህ እነዚህ እንግዲህ የተወሰኑ ቮላታይል የምንላቸው ኢዝሊ ኢቫፖሬት የሚያረጉ ፎርስ ኦፍ አትራክሽናቸው ዊክ የሆኑ ፈሳሾች ናቸው ማለት ነው። Liquids that do not vaporize easily at a given temperature are said to be non-volatile. በተቃራኒው ደግሞ በቀላሉ ቬፐራይዝ የማያደርጉ ወይም ወደ ቬፐርነት የማይቀየሩ በትንሽ ቴምፕሬቸር በሩም ቴምፕሬቸር በኖርማል ቴምፕሬቸር የማይቀየሩትን ደግሞ non-volatile እንላቸዋለን ማለት ነው። So they have relatively stronger attractive force between their molecules. በመካከላቸው ጠንካራ ፎርስ ስላለ ነው እንግዲህ በቀላሉ ምን የማይሆኑት የማይተኑት ወይም ወደ ጋዝነት የማይቀየሩ። ስለዚህ እነዚህ ነን ቮላታይል ሊኩዊድስ እንላቸዋለን። እንደ ምሳሌ እዚህ ጋር ሊኩዊድ ሰቻስ ሞተር ኦይል፣ የሞተር ዘይት፣ ኤዲብል ኦይል ለምግብነት የምንጠቀማቸው ዘይቶች፣ ግሊሰሪን፣ ወተር ኤንድ ሞልተን አይኒክ ኮምፓውንዶች መውሰድ እንችላለን። እነሱን ነን ቮላታይል እንላቸዋለን። በቀላሉ አትሩም ቴምፕሬቸር ወደ ጋዝነት አይቀየሩም። ምክንያቱም ፎርስ ኦፍ አትራክሽናቸው ምን ስለሆነ ስትሮንግ ስለሆነ ቤቱ መካከል ያለው በሞለኪውሎቻቸው መካከል ያለው ቬፐር ፕሬሸር ደግሞ እንመለከታለን። እንግዲህ ቬፐር ፕሬሸር ስንል የቬፐርን ወይም ደግሞ የጋዝን ፕሬሸር ነው የምናየው ማለት ነው። ስለዚህ ውሃን ስናሞቀው ወደ ጋዝነት ይቀየራል። ያ ጋዝ ደግሞ ኤግዘርት የሚያደርገው ፕሬሸር አለ። ያን ነው እንግዲህ ቬፐር ፕሬሸር የምንለው። Vapor pressure. The partial pressure of the vapor above a liquid is called vapor pressure. ስለዚህ ቬፐር ፕሬሸር እንግዲህ የምንለው ቅድም እዛ ጋር በምሳሌ እንዳየነው ኢን ኤ ክሎዝድ ኮንቴነር፣ ለምሳሌ ክሎዝድ የሆነ ዝግ የሆነ ኮንቴነር ውስጥ ስናፈላ ውሃ ወደ ምነት ይቀየራል ብለናል፣ ወደ ጋዝነት፣ ወደ ቬፐርነት። ያ ጋዝ ያ ቬፐር በክዳኑ ላይ ኤግዘርት የሚያደርገውን ፕሬሸር ነው፣ ግፊት ነው ምን ምንለው ቬፐር ፕሬሸር የምንለው። The vapor pressure of a liquid depends upon the temperature. At a given temperature, vapor pressure is constant. እንግዲህ vapor pressure በምን ዲፔንድ ያደርጋል ነው የሚላል? በቴምፕሬቸር። ቴምፕሬቸሩን በጨመርነው ቁጥር ሞር ሂት በሰጠነው ቁጥር ሞር ቬፐሮች ይፈጠራሉ። ስለዚህ vapor pressure በዛኑ ልክ ይጨምራል ማለት ነው። ነገር ግን at a given temperature ላይ ብንወስድ ቬፐር ፕሬሸር ምንድነው? ኮንስታንት ቫልዩ ነው ያለው። ነገር ግን ቴምፕሬቸሩን እየጨመርን ስንሄድ ቬፐር ፕሬሸሩም አብሮ ይጨምራል ማለት ነው። The vapor pressures of liquids always increase as the temperature increases because the rate of evaporation increases with increasing temperature. በጣም ጥሩ። እንግዲህ ቅድም አንዱ ካየነው ፋክተር ምንድነው? ቴምፕሬቸር ነው አይደለ? አዎ ቴምፕሬቸር ቅድም ሬት ኦፍ ኢቫፖሬሽንን አፌክት ከሚያደርጉ ነገሮች አንደኛው ቴምፕሬቸር ነው። ቴምፕሬቸር ሲጨምር የፓርቲክሎች እንቅስቃሴ ይጨምራል፣ ሬት ኦፍ ኢቫፖሬሽኑ ይጨምራል። ይህም ሬት ኦፍ ኢቫፖሬሽን ጨመረ ማለት ቬፐሩ ኤግዘርት የሚያደርገውን ፕሬሸር ይጨምራል ማለት ነው። ስለዚህ የቴምፕሬቸር መጨመር ሬት ኦፍ ኢቫፖሬሽን እንዲጨምር ያደርገዋል። ምክንያቱም ብዙ ጋዞች ስለሚፈጠሩ ወይም ደግሞ ብዙ ሊኩዊዶች ወደ ጋዝ ሞለኪውልነት ስለሚቀየሩ ሬት ኦፍ ኢቫፖሬሽን ኢቫፖሬት የሚያደርጉበት ፍጥነት ስፒድ ይጨምራል ማለት ነው። በዛው ልክ ይህ ቬፐር ኤግዘርት የሚያደርገው ፕሬሸርም ይጨምራል ማለት ነው። ኢንተርሞለኪውላር ፎርስስ እያየን ያለ ነው ምንድነው? ፋክተርስ ዛት አፌክት the rate of evaporation ነው። የመጀመሪያው ቴምፕሬቸር ብለናል። ሁለተኛው ጋር ስንመጣ ደግሞ ኢንተርሞለኪውላር ፎርስ እናገኘዋለን። በሞለኪውሎች መካከል ያለውን ፎርስ ማለት ነው። vapor pressure depends also on the intermolecular forces. vapor pressure በማን also ዲፔንድ ያደርጋል? በኢንተርሞለኪውላር ፎርስስ በሞለኪውሎቹ መካከል ባለው አትራክሽን ፎርስ ኢንተርሞለኪውላር ፎርስ ዲፔንድ ያደርጋል ማለት ነው። the stronger the intermolecular force the lower will be the vapor pressure. በጣም ጥሩ። እንግዲህ የአንድ ሊኩዊድ ኢንተርሞለኪውላር ፎርስ ስትሮንግ ነው ማለት በቀላሉ ቴምፕሬቸር ብንጨምርም ወደ ቬፐርነት አይቀየርም ወይም ደግሞ ሬት ኦፍ ኢቫፖሬሽኑ ትንሽ ነው። በዚህ ምክንያት ቬፐር ፕሬሸሩ ሎ ይሆናል ማለት ነው። የማ ስትሮንገር ኢንተርሞለኪውላር ፎርስ ያለው ሊኩዊድ ማለት ነው። because
fewer molecules will have enough kinetic energy to overcome the attractive forces at a given temperature. So የሚሆነበት ምክንያት ምንድነው? የተወሰኑ ሞለኪውሎች ብቻ ናቸው ፎርስ ኦፍ አትራክሽን ወይም ስትሮንግ የሆነውን አትራክቲቭ ፎርስ በጥሶ ለማለፍ ወይም ደግሞ ጥሰው ለማለፍ በቂ የሆነ ኢነርጂ የሚኖራቸው ማለት ነው። ስለዚህ በዚህ ምክንያት ነው እንግዲህ ኢንተርሞለኪውላር ፎርስ ኦፍ አትራክሽናቸው ስትሮንግ ከሆነ ሬት ኦፍ ኢቫፖሬሽኑ ትንሽ ነው። ስለዚህ ቬፐር ፕሬሸሩም ሎው ነው ምንለው። For example, water and ethanol have relatively low vapor pressure because the very strong hydrogen bonding in these liquids account for their unusually low vapor pressures. እዚህ ጋር እንግዲህ እንደ ምሳሌ ውሃንና ኢታኖልን ብንመለከት ውሃው ስንመጣ ሃይድሮጅን ቦንዲንግ አለ፣ ኢታኖል ጋርም እንግዲህ ሃይድሮጅን ቦንዲንግ አለ። ሃይድሮጅን ቦንዲንግ እንግዲህ ስፔሻል ታይፕ ኦፍ ዳይፖል ቦንድ መሆኑን ከዚህ በፊት በነበረው ምዕራፍ ላይ ተመልክተናል። በሃይድሮጅንና በሃይሊ ኤሌክትሮኔጌቲቭ ሞስት ኤሌክትሮኔጌቲቭ ኤሌመንትስ የምንላቸው እነ ፍሎሪን፣ ኦክሲጅን፣ ናይትሮጅን መካከል ላይ ቦንድ ሲፈጠር ወይ አትራክሽን ፎርስ ሲፈጠር ነው እንግዲህ ሃይድሮጅን ቦንዲንግ የምንለው ማለት ነው። ስለዚህ በውሃ ውስጥና በኤታኖል ውስጥ ያለው የቦንዲንግ አይነት የኢንተርሞለኪውላር ፎርስ ኦፍ አትራክሽን አይነት ስትሮንግ የሆነ ሃይድሮጅን ቦንዲንግ ነው። ስለዚህ በዚህ ስትሮንግ አትራክሽን ፎርስ ምክንያት ቬፐር ፕሬሸራቸው ሎው ነው ማለት ነው። የማናይማ የወተርና የኤታኖል። ስለዚህ እዚህ ጋር ሰመራይዝ ስናደርገው ምንድነው ስትሮንግ አትራክሽን ፎርስ ያላቸው ሎ ቬፐር ፕሬሸር አላቸው ማለት ነው። በቀላሉ ቦንዱ ተሰባብሮ ወደ ቬፐርነት ስለማይቀየሩ ቬፐር ፕሬሸራቸው ሎው ነው ብለን እንደመድማለን። However, liquids with low intermolecular force have high vapor pressure at room temperature. በተቃራኒው ደግሞ ሎ የሆነ ኢንተርሞለኪውላር ፎርስ ወይም ደግሞ በሞለኪውሎቻቸው መካከል ያለው የፎርስ ኃይል ወይም ደግሞ የፎርስ አይነት ዊክ የሆነባቸው ፈሳሾች ደግሞ ምን አላቸው? ሃይ ቬፐር ፕሬሸር አላቸው ማለት ነው። ስለዚህ እዚህ ጋር ልብ ልትሉ የሚገባው ነገር ሎ ኢንተርሞለኪውላር ፎርስ ከሃይ ቬፐር ፕሬሸር ጋር አብሮ ይሄዳል ማለት ነው። እንዲሁም ደግሞ ሃይ ኢንተርሞለኪውላር ፎርስ ከሎ ቬፐር ፕሬሸር ጋር አብሮ ይሄዳል ማለት ነው። For example, diethyl ether, a non-polar molecule with relatively weak dispersion forces, has relatively higher vapor pressure. እዚህ ጋር እንግዲህ እንደ ምሳሌ ያስቀመጠልን ማን ነው? ዳይኢታይል ኢተር የተባለን ነን ፖላር ሞለኪውል ነው። ሶ ከዚህ በፊት በነበረው ምዕራፍ ላይ ፖላር ነን ፖላርን በደንብ ተምራችኋል። ስለዚህ ነን ፖላር ሞለኪውሎች መካከል ላይ ያለው ብቸኛ የፎርስ አይነት ዊክ ዲስፐርሽን ፎርስ የምንለው ወይም ደግሞ ለንደን ዲስፐርሽን ፎርስ የምንለው ነው ማለት ነው። ሶ ይህ ለንደን ዲስፐርሽን ፎርስ በቀላሉ እንግዲህ የሚሰባበር ወይም ደግሞ የሚላቀቅ ነው። በዚህ ምክንያት በቀላሉ ዳይኢታይል ኢተር ወደ ምንነት ወደ ጋዝነት ይቀየራል ማለት ነው። ስለዚህ ይህም ሃየር ቬፐር ፕሬሸር እንዲኖረው ያደርገዋል ማለት ነው። ሌላኛው ፋክተር ዛት አፌክት ሬት ኦፍ ኢቫፖሬሽን ወይም ደግሞ ቬፐር ፕሬሸርን አፌክት የሚያደርገው ምንድነው? ሰርፌስ ኤሪያ ኦፍ ዘ ሊኩዊድ የሊኩዊዶች ሰርፌስ ኤሪያ ነው ማለት ነው። ኢቫፖሬሽን ኦከርስ አት ዘ ሊኩዊድ ሰርፌስ where it interfaces with the air surrounding it. Liquid surface area is the amount of liquid that is exposed to the atmosphere. እንግዲህ surface area ስንል ምን ነው የምንለካው? ይሄንን ስፋቱን ነው ለኤር ኤክስፖዝድ የሚሆንበትን ስፋት። ስለዚህ ስለ ሊኩዊድ ሰርፌስ ኤሪያ ስንል ሊኩዊዱ ለአትሞስፌር ኤክስፖዝድ የሚሆንበትን መጠን የምንለካበት ነው። እዚህ ጋር እንደምትመለከቱት የዚች ብርጭቆ ሰርፌስ ኤሪያ እዚች ጋር ውሃ እዚህ ጋር እንደምትመለከቱት እቺ ነው የምታክለው ማለት ነው። እዚህ ጋር ስንመጣ ይሄንን ውሃ ወደዚህ ውስጥ በምንገለበጥበት ጊዜ ውሃው ሰፋ ያለ ቦታ ይይዟል ማለት ነው። ስለዚህ ሰፊ ቦታ ወይም ደግሞ በሰፊ ቦታ ለአትሞስፌሪክ ኤር ኤክስፖዝድ ይሆናል ማለት ነው። መርሳት የሌለባችሁ ነገር ኢቫፖሬሽን ኦከር የሚያደርገው ደግሞ ምን ላይ ነው? ሰርፌሱ ላይ ነው። ሰርፌስ ላይ ነው። ስለዚህ ሰርፌስ ኤሪያ ኦፍ ሊኩዊድ ሲጨምር ሬት ኦፍ ኢቫፖሬሽን ይጨምራል ወይስ ይቀንሳል? ምን ይመስላችኋል? As we previously discussed, liquids have no definite shape. Instead, they take the shape of containers in which they are contained. በጣም ጥሩ። ከዚህ በፊት እንግዲህ እንደተነጋገርነው ሊኩዊዶች የራሳቸው የሆነ ሼፕ ወይም ቅርጽ የላቸውም። ስለዚህ ያሉበትን እቃ ሼፕ ነው
የሚይዙት ማለት ነው። ሶ እዚህ ጋር በምሳሌው ላይ እንደምትመለከቱት እነዚህ ኬሚካሎች በተለያየ ቅርጽ ባላቸው ግላሶች ውስጥ ተቀምጠዋል። ሶ እንደምትመለከቷቸው የግላሶቻቸውን ቅርጽ ነው የያዙት። ስለዚህ ፈሳሾች የራሳቸው የሆነ ቅርጽ የላቸውም፣ ነገር ግን የኮንቴነራቸውን ቅርጽ ይይዛሉ። So, the number of liquid molecules present at the surface increases as the surface area of the container or the surface area occupied by the liquid increases. እዚህ ጋር እንግዲህ የሚለን the number of liquid molecules ሰርፌስ ኤሪያው በጨመረ ቁጥር ይጨምራሉ ነው። ስለዚህ ሰርፌስ ላይ ያሉት ነምበር ኦፍ ሞለኪውሎች እዚህ ጋርና እዚህ ጋር ብናወዳደር እዚህ ጋር ሰፊ ነው። ስለዚህ በጣም ብዙ ሊኩዊድ ሞለኪውሎችን እናገኛለን ከዚህኛው አንጻር ማለት ነው። ስለዚህ ሰርፌስ ኤሪያ ኦፍ ኮንቴነር ሲጨምር ነምበር ኦፍ ሊኩዊድ ሞለኪውሎችም ሰርፌስ ላይ ያሉት ነምበር ኦፍ ሊኩዊድ ሞለኪውልም ይጨምራሉ ማለት ነው። This in turn increases the number of molecules that separate from the liquid surface and change into gas at a specific moment, increasing the rate of evaporation. በጣም ጥሩ እያወራን ያለነው ምንድነው? ስለ ሰርፌስ ነው አይደለ? አዎ፣ ስለ ጋዝ ሞለኪውሎች ወይም ደግሞ ሰርፌስ ኦፍ ኮንቴነር። ሰርፌስ ኦፍ ኮንቴነር እዚህ ጋር ሁለቱን ብናወዳደር የዚህኛው ሰርፌስ ኦፍ ወይም ደግሞ የዚህኛው ሰርፌስ ሰፊ ነው። ስለዚህ ሞር ጋዝ ሞለኪውሎች ቅድም እንዳልነው እዚህ ውጪው ላይ ወይም ሰርፌሱ ላይ ይገኛሉ ወይም ኤክስፖዝድ ሆነው ይገኛሉ ማለት ነው። በዚህ ምክንያት the number of liquid molecules ወደ ጋዝነት የሚቀየሩት የሊኩዊድ ሞለኪውሎች ብዛት ከፍተኛ ነው ማለት ነው። ይህም ምን እንዲሆን ያደርገዋል? ሬት ኦፍ ኢቫፖሬሽኑ እንዲጨምር ያደርገዋል ማለት ነው። However, for liquids having the same surface area, the rate of evaporation depends on two factors. One, temperature, the other one, intermolecular force of attraction. እንግዲህ እዚህ ጋር አንድ አይነት ሰርፌስ ኤሪያ ያላቸው ሊኩዊዶች በምንወስድበት ጊዜ ሶስት ፋክተሮች ሬት ኦፍ ኢቫፖሬሽን አፌክት እንደሚያደርጉ ተመልክተናል። አንደኛው ቴምፕሬቸር ነው፣ ሁለተኛው ኢንተርሞለኪውላር ፎርስ ኦፍ አትራክሽን ነው፣ ሶስተኛው ደግሞ ሰርፌስ ኤሪያ ነው። ስለዚህ ሰርፌስ ኤሪያቸው አንድ አይነት የሆኑ ሊኩዊዶች ሬት ኦፍ ኢቫፖሬሽናቸው በማን ዲፔንድ ያደርጋል? በሁለቱ በቴምፕሬቸር እና በኢንተርሞለኪውላር አትራክሽን። ቴምፕሬቸር ሲጨምር ሬት ኦፍ ኢቫፖሬሽኑ አብሮ ይጨምራል። ኢንተርሞለኪውላር ፎርስ ኦፍ አትራክሽኑ ሲጨምር ሬት ኦፍ ኢቫፖሬሽኑ በተቃራኒው ደግሞ ይቀንሳል። በቀጣይ ደግሞ ከሊኩዊድ ስቴት ጋር ተያይዞ ደጋግመን የምናነሳቸውን ቦይሊንግ እና ቦይሊንግ ፖይንት የተባሉ ተርሞችን እንመለከታለን። Activity 3.17 discuss the following questions in a group and report your responses to the whole class. ቀጥሎ ባሉት ጥያቄዎች ላይ በግሩፕ ዲስከስ አርጉና መልሳችሁን ለሆል ክላስ ሪፖርት አርጉ ነው የሚለው። አሁን ቀጥታ ወደ ዲስከሽን ፖይንቶቹ እንሄዳለን። Number 1, atmospheric pressure is usually higher at a lower altitude than at a higher altitude. How does the kinetic molecular theory explain this fact? እዚህ ጥያቄ ውስጥ እንግዲህ ብዙ ነገሮች አሉ። እዚህ ጋር አትሞስፌሪክ ፕሬሸር አለ። ይህ አትሞስፌሪክ ፕሬሸር ሃየር ነው ይለናል። ምን ላይ? at lower altitude ላይ ዛን at higher altitude። ከሃየር አልቲቲዩድ ይልቅ ሎወር አልቲቲዩድ ላይ ይህ አትሞስፌሪክ ፕሬሸር ከፍተኛ ነው። እዚህ ጋር ስናወዳድር ሎወር አልቲቲዩድ የምንለው እንግዲህ ዝቅተኛ ቦታን ነው። ከፍታ ቦታን ወደ ላይ ወይም ወደ ላይ ስንወጣ አትሞስፌሪክ ፕሬሸሩ ምን እየሆነ ነው የሚለን? እየቀነሰ ነው የሚለን። How does kinetic molecular theory? ስለዚህ ከዚህ በፊት kinetic molecular theory ተመልክተናል። ይህ kinetic molecular theory እንዴት ነው ይህንን እውነታ የሚያስረዳው ነው የሚለን። እንደተለመደው ተማሪዎች ቪዲዮውን ፖዝ አድርጉና በግሩፕ ዲስከስ ለማድረግ ሞክሩ። ከዛ በኋላ እዚህ ቪዲዮ ላይ ካለው መልስ ጋር የእናንተን መልስ ታመሳክራላችሁ ማለት ነው። በጣም ጥሩ። እንግዲህ ስለ ሃየር አልቲቲዩድ እና ሎው አልቲቲዩድ ስናወራ ከፍ ወዳለ ቦታ ስንሄድ የአየሩ ብዛት ወይም የአየሩ መጠን እየሳሳ እያነሰ ነው የሚሄደው። ወርታይ ስንሆን ደግሞ አየር ሞር ዴንስሊ እናገኛለን ወይም ደግሞ በብዛት ይገኛል አየር ማለት ሞር ኤር ሞለኪውሎች አሉ ማለት ነው። የት ላይ? ሎወር አልቲቲዩድ ላይ ማለት ነው። በዚህ ምክንያት
እነዚህ ሞር ጋዝ ሞለኪውሎች ሃየር ፕሬሸር ኤግዘርት ያረጋሉ ማለት ነው። እዚች ጋር ባጭሩ ለማስቀመጥ ሞክሬያለሁ። እስቲ አንዴ ሪቫይዝ ላድርግላችሁ። እንግዲህ አት ሎ አልቲቲዩድ ወይም ዝቅተኛ ቦታና ከፍተኛ ቦታ ነው ያወዳደርን ያለ ነው። አት ሎ አልቲቲዩድ ወይም ዝቅተኛ ቦታ ላይ ነምበር ኦፍ ኤር ሞለኪውሎች ከፍተኛ ናቸው ወይም ይጨምራሉ። ብዙ ነምበር ኦፍ ኤር ሞለኪውሎች አሉ ማለት ነው። ሞር ነምበር ኦፍ ሞለኪውሎች አሉ ማለት እንግዲህ ስለ ጋዝ ሞለኪውል ካይኔቲክ ሞለኪውላር ቲዮሪ ሲያስረዳ ኦልዌይዝ ዜ አር አት ራንደም ሞሽን ላይ ነው የሚገኙት። ስለዚህ ከፍተኛ እንቅስቃሴ ያደርጋሉ ማለት ነው። ስለዚህ እነዚህ ጋዝ ሞለኪውሎች ከብዛታቸው የተነሳ ሞር ኮሉዥን ይኖራቸዋል። ይህም በካይኔቲክ ሞለኪውላር ቲዮሪ ኤክስፕላኔሽን መሰረት ነው ማለት ነው። ስለዚህ እነዚህ ላርጅ ነምበር ኦፍ ጋዝ ኦር ኤር ሞለኪውልስ they will have more collisions ብዙ ግጭቶች ኮሊዥኖች ከሰርፌስ ጋር እርስ በርስ ይኖራቸዋል። ያ ደግሞ ሃየር ፕሬሸር እንዲኖራቸው ያደርጋቸዋል ማለት ነው። ነምበር 2 ice melts normally at 0 degree Celsius. What happens to the melting point of ice in the presence of impurities? Does it melt below 0 degree Celsius or above 0 degree Celsius or exactly at 0 degree Celsius? Explain. በረዶ ኖርማሊ አት ኖርማል ኮንዲሽን ላይ ሜልት የሚያደርገው ወይም የሚቀልጠው ወደ ፈሳሽነት የሚቀየረው ስንት ላይ ነው? 0 ዲግሪ ሴልሺየስ ላይ ነው አይደለ? አዎ። ነገር ግን አሁን ይሄንን ለፒውር ወተር ወይም ስለ ፒውር ውሃ ስናወራ ነው። ኢምፒሪቲዎች አብረው ቢኖሩት ኢምፒሪቲ አብሮ ቢኖረው ይህ ሜልቲንግ ፖይንት ከዜሮ ያንሳል ወይስ ከዜሮ ይበልጣል ወይስ ከዜሮ ጋር እኩል ነው? ከ0 ዲግሪ ሴልሺየስ ጋር እኩል ነው? አስረዱን የሚለን። በጣም ጥሩ ተማሪዎች፣ እንግዲህ ኢምፒዩሪቲ ስንል እዚህ ጋር ምን ለማለት ነው? ኖርማሊ ኢምፒዩሪቲ የምንለው ያልተጣራ ነገር የምንገልጽበት ተርም ነው። ነገር ግን እዚህ ጋር ለምሳሌ ፒውር አይስን እያወራን ከሱ ጋር ተቀላቅለው የሚገኙ ሌሎች ነገሮችን ለመጠቆም ነው ኢምፒዩሪቲ የምንለው ማለት ነው። ስለዚህ ስለ ኢምፒውር አይስ ስንል እንግዲህ ንጹህ ያልሆነ ውሃ፣ ሌላ ነገር አብሮ ተቀላቅሎ ያለ ውሃ፣ ያ የተቀላቀለው ነገር ለምሳሌ ጨው ሊሆን ይችላል ወይ ሌላ ሰብስታንስ ሊሆን ይችላል ማለት ነው። ሶ መልሳችን ባጭሩ ምንድነው? The melting point will be decreased. ስለዚህ ይሄ ምን ይባላል መሰላችሁ? ሜልቲንግ ፖይንት ዲፕሬሽን ይባላል ባጭሩ። ሜልቲንግ ፖይንት ዲፕሬሽን ምን ለማለት ነው? ነጥበ ቅልጠትን መውረድ ወይም ዝቅ ማለት የምንጠቁምበት ተርም ነው ማለት ነው። ስለዚህ ይህ የሆነበትን ምክንያት ስንወስድ ለምሳሌ አይስን ብንወስድ አይስን ስንወስድ እዚች ጋር እንደምንመለከተው ወተር ሞለኪውሎች ኦርደርሊ አሬንጅድ ሆነው ነው የምናገኛቸው ማለት ነው። ነገር ግን ኢምፒሪቲዎች ካሉ ኢንተርፊር ያደርጋሉ። ስለዚህ ኢምፒሪቲዎቹ በመካከል ኢንተርፊር ስለሚያደርጉ እዚህ ጋር እንደምትመለከቱት በቀላሉ እንዲለያዩ ያደርጋሉ ወይም ደግሞ በሶሊድ ስቴት እንዳይቆዩ ያደርጋሉ ማለት ነው። በዚህ ምክንያት ሜልቲንግ ፖይንቱ ከ0 ዲግሪ ሴልሺየስ በታች እንዲሆን ያደርጋሉ ማለት ነው። ስለዚህ መልሳችን ምንድነው? ቢሎ 0 ዲግሪ ሴልሺየስ። ሶ ስንጠቀልለው ኢምፒሪቲዎች ምን ያደርጋሉ ማለት ነው? ሜልቲንግ ፖይንትን ሎወር ያደርጋሉ ማለት ነው። Boiling and boiling point. When heat energy is added to a liquid, it increases the kinetic energy of the molecules and the temperature of the liquid increases. Heating a liquid always increases its vapor pressure. እንግዲህ አንድን ሊኩዊድ ሂት ስናደርገው ወይም ደግሞ ስናሞቀው ምንድነው የሚሆነው? የሞለኪውሎቹ እዛ ፈሳሽ ውስጥ ያሉት የዛ ፈሳሽ ሞለኪውሎች ካይኔቲክ ኢነርጂያቸው ከፍ ያለ ይመጣል። ያ ካይኔቲክ ኢነርጂያቸው ከፍ አለ ማለት ቴምፕሬቸራቸውም ከፍ እንዲል ያደርገዋል ማለት ነው። ስለዚህ ሂቲንግ a liquid ሁልጊዜ ምንን ይጨምራል? ቬፐር ፕሬሸርን ይጨምራል። ምክንያቱም ሞለኪውሎች ሂት ኢነርጂያቸው ካይኔቲክ ኢነርጂያቸው ሌቭሉ ስለሚጨምር በቀላሉ ወደ ጋዝነት ስኬፕ ስለሚያደርጉ ቬፐር ፕሬሸሩም ይጨምራል ማለት ነው። When a liquid is heated to a sufficiently high temperature under a given applied, usually atmospheric pressure, bubbles of vapor begin to form below the surface. በጣም ጥሩ። አሁን እስካሁን ስናወራ የነበረው ሰርፌስ ላይ ስላለው ሂደት ነው። ሰርፌስ ስንል እንግዲህ ከላይ ስላለው ስለ ኢቫፖሬሽን ስናወራ ከላይ ያሉት ሞለኪውሎች ናቸው ሰርፌስ ላይ ያሉት
ምን እያገኙ በቂ ሙቀት እያገኙ ከዚህ የተነጠሉ ወደ ላይ የሚሄዱትና ያን ነው ኢቫፖሬሽን ያልነው። ነገር ግን በቂ ኢነርጂ በምንሰጥበት ጊዜ ለምሳሌ ውሃን በምናፈላበት ጊዜ ሊሆን ይችላል ከፍተኛ ሙቀት ስለምንሰጠው እያንዳንዷ እዚች ውስጥ ያለችው የውሃ ሞለኪውል ኢነርጂ ሌቭሏ ከፍ እያለ ስለሚሄድ በብልስ ኦፍ ቬፐር ይፈጥራል ማለት ነው። የት ላይ? መሀከል ላይ። ስለዚህ ቅድም ስናወራ የነበረው ምን ነበር? ሰርፌስ ላይ ነበር አለ። አሁን ደግሞ መሀከል ላይ ያሉት ሁሉ በቂ ኢነርጂ ስለሚያገኙ እንቅስቃሴያቸው ስፒዳቸው ስለሚጨምር በብልስ ኦፍ ቬፐር ይፈጥራሉ ማለት ነው። if the vapor pressure inside the bubble is less than the applied pressure on the surface of the liquid, the bubbles collapse as soon as they form. እዚህ ጋር እንግዲህ ምን ብለናል? እዚህ መካከል ላይ የሚገኙት በሙሉ በቂ የሆነ ኢነርጂ ሲያገኙ በብል ይፈጥራሉ ብለናል። ዜን እዚህ በብል ውስጥ ምን አለ ማለት ነው? ቬፐር ፕሬሸር አለ። ይህ ቬፐር ፕሬሸር ከአትሞስፌሪክ ፕሬሸር ወይም ከውጪ ካለው ፕሬሸር ካነሰ ምን ይሆናል? እነዚህ በብሎች መልሰው ኮላፕስ ያደርጋሉ፣ ወደ እዚህ ፈሳሽነት ይቀየራሉ ማለት ነው። On the other hand, if the temperature is raised sufficiently, the vapor pressure is high enough that the bubbles can persist and rise to the surface and burst, releasing the vapor into the air. ነገር ግን እነዛ የተፈጠሩት ውሃ ወይም ወተር በብሎች ውስጥ ያለው ፕሬሸር ከፍተኛ ከሆነ ከአትሞስፌር ከውጪ ካለው ፕሬሸር ከበለጠ ምንድነው የሚሆኑት ማለት ነው? የውጪውን ግፊት የውጪውን አየር ተጽዕኖ ግፊቱን ተቋቁመው ወደ ላይ ወጡና በርስት ያደርጋሉ። ከዛ በኋላ ያንን ቬፐር አየር ላይ ልክ እዚህ ጋር እንደምንመለከተው ምን ያደርጉታል? ይለቁታል ማለት ነው። This process is called boiling. አያችሁ ቦይሊንግን እንዴት እንዳስረዳን በጣም ደስ አይልም? In short, boiling is the change of a liquid to bubbles of vapor that appear throughout the liquid. እዚህ ጋር እንግዲህ ጠቅለል ስናደርገው ባጭሩ ቦይሊንግን እንዴት አድርጎ ነው ዲፋይን ያደረገው? ቼንጅ ነው፣ ለውጥ ነው ብሎ ነው ያስቀመጠው። ቦይሊንግን ከምን ወደ ምን ማለት ነው? ሊኩዊድ ቱ በብልስ ኦፍ ቬፐር፣ ከፈሳሽነት ወደ በብልስ ኦፍ ቬፐር ማለት ነው። ስለዚህ ቅድም እንዳየነው እንግዲህ ቦይሊንግ እናንተ የምታውቁት በቀላሉ ምን ነበረ? ውሃ ሲፈላ አይደለ? በመፍላት ነው ቦይሊንግ የምንለው። ትክክላችሁ። ያ መፍላት ግን እንዴት ነው የሚለውን ቅድም እንዳየነው እንግዲህ እያንዳንዷ የውሃ ሞለኪውል ሰርፌስ ላይ ያለችው ብቻ አለች። ሰርፌስ ላይ ያለችው ብቻ ከሆነ ኢቫፖሬሽን ይሆናል። ነገር ግን እያንዳንዱ ውስጥ ላይ ያለ ሞለኪውል በቂ ኢነርጂ ሲያገኝ ምን ይፈጥራል አለን? በብል ይፈጥራል አለን። ይህ በብል ውስጡ እንግዲህ ምን አለ? ቬፐር ፕሬሸር አለ፣ ሙቀት አለ። ስለዚህ ያ ቬፐር ፕሬሸር ከውጪ ካለው አትሞስፌሪክ ፕሬሸር ከበለጠ ምን ይሆናል አለን? ያንን ተቋቁሞ ጥሶ ወደ ላይ ይሄድና ይፈነዳል። ከዛ በኋላ ያንን ወተር ቬፐር ሪሊዝ ያደርገዋል። ይህንን ፕሮሰስ ምን አለው? ቦይሊንግ ተባለ። It is a conversion of liquid to vapor within the liquid as well as at its surface. So እንግዲህ ባጭሩ ቦይሊንግ ማለት ምን ማለት ነው? ሊኩዊዶች ወይ ፈሳሾች ወደ ቬፐርነት ሲቀየሩ ከላይ ሰርፌስ ላይ ያሉ ብቻ ሳይሆኑ ዊዝን ዘ ሊኩዊድ መካከል ላይ ያሉት በሙሉ። ስለዚህ ሁሉም እዚች ውስጥ ያሉት ወይም ደግሞ የሆነ ኮንቴነር ውስጥ ያሉት የወተር ሞለኪውሎች ከፍተኛ የሆነ ሙቀት ሲያገኙ ሁሉም ቫይብሬሽናቸው እንቅስቃሴያቸው ይጨምራል፣ ወደ ጋዝነት ለመቀየር ዝግጁ ይሆናሉ። ያንን ሂደት ነው እንግዲህ ቦይሊንግ የምንለው። ዲዩሪንግ ኢቫፖሬሽን ኦንሊ ሞለኪውልስ አት ዘ ሰርፌስ escape into the vapor። ስለ ኢቫፖሬሽን ስናወራ እንግዲህ ከዚህ በፊት የትኞቹ ሞለኪውሎች ናቸው? ሞለኪውልስ at the surface፣ ከላይ ያለው ሰርፌስ ላይ ያሉት ሞለኪውሎች ብቻ ናቸው escape የሚያደርጉት ወደ ቬፐር። ይህ ነው የሚለያቸው ማናማንን? ኢቫፖሬሽን እና ቦይሊንግን። ነገር ግን በቦይሊንግ ፖይንት ጊዜ all the molecules throughout the liquid ያሉት ናቸው ማለት ነው በቂ ኢነርጂ አግኝተው የሚቀየሩት። It is the formation of vapor bubbles within the liquid itself that characterizes boiling and distinguish it from evaporation. So ቅድም ያልኳችሁ ነው እንግዲህ እዚህ ጋር ደግሞ ያስቀመጠልን ኢቫፖሬሽንን ከቦይሊንግ የሚለየው ነገር ምንድነው? ኢቫፖሬሽን ሊኩዊድ ሰርፌስ ላይ ያሉትን ብቻ የተመለከተ ነው። ቦይሊንግ ግን throughout the liquid ያሉ ሞለኪውሎችን የተመለከተ ኮንሰፕት መሆኑ ነው ማለት ነው። If the temperature of the liquid is increased, the equilibrium vapor pressure also increases. Finally, the boiling point is reached. በጣም ጥሩ። እንግዲህ አሁን ስለ ኢኩሊብሪየም ስናወራ ኢኩሊብሪየም ሪፈር የሚያደርገው ምንድነው?
እዚህ ጋር ሊኩዊድ ስቴት ይኖረናል። ስናፈላው ደግሞ ወደ ጋዝነት ወይም ደግሞ ወደ ቬፐር ስቴትነት ይቀየራል ማለት ነው። ስለዚህ ፎርዋርድ ወደፊት የሚሄድበት ሬትና ወደ ኋላ የሚመለስበት ሬት ዳት ሚንስ ከሊኩዊድ ወደ ጋዝነት የሚቀየርበት ሬትና ከጋዝ ወይም ከቬፐር ስቴት ወደ ሊኩዊድ የሚቀየርበት ስቴት ሲመጣጠን አንድ ነገር አት ኢኩሊብረም ነው እንላለን። ነገር ግን ቴምፕሬቸር እየጨመረ በሚሄድበት ጊዜ ምን ነው ሀፕን የሚያደርገው ማለት ነው? ቬፐር ወይም ደግሞ ሊኩዊድ ወደ ጋዝነት የሚቀየርበት ስቴት ሬቱ እየጨመረ ይመጣል። ስለዚህ ወደዚህ ያመዝናል ኢኩሊብረሙ ማለት ነው፣ ወደ ቬፐር ፎርሜሽን። በዚህ ምክንያት ቬፐር ፕሬሸር እየጨመረ ይመጣል። ፋይናሊ ከአትሞስፌሪክ ፕሬሸሩ ጋር እኩሉ ሲሆን ወይም ደግሞ ሲበልጥ ምን ሆነ እንላለን? ቦይሊንግ ፖይንቱ ላይ ደረሰ እንላለን ማለት ነው። The boiling point of a liquid is the temperature at which its vapor pressure equals the external atmospheric pressure. እንግዲህ ቅድም እዛ ጋር እንደነገርኳችሁ boiling point of a liquid የምንለው ለምሳሌ ለውሃ at normal condition 100 ዲግሪ ሴልሺየስ ነው አይደለ? ይህን የምንለው ምን ሲሆን ነው? vapor pressure ከምን ጋር? ከኤክስተርናል አትሞስፌሪክ ፕሬሸሩ ጋር እኩል ሲሆን ነው። The normal boiling point is the temperature at which the vapor pressure of a liquid is equal to exactly 1 atmosphere. ለምሳሌ የውሃ ነጥበ ፍሌት 100 ዲግሪ ሴንቲግሬድ ወይም 100 ዲግሪ ሴልሺየስ ነው እንላለን። ይህ ቴምፕሬቸር እንግዲህ የውሃ ቬፐር ፕሬሸር ኤግዛክትሊ 1 አትሞስፌር የሚሆንበት ነጥብ ነው ማለት ነው። For instance, water boils at 100 degrees Celsius at 1 atmospheric pressure, and thus its normal boiling point of water is 100 degrees Celsius. ለምሳሌ ቅድም እዛ ጋር እንዳስረዳኋችሁ ውሃ የሚፈላው ስንት ላይ ነው? 100 ዲግሪ ሴልሺየስ ላይ። አትምን ላይ at 1 atmospheric pressure ላይ ማለት ነው። ስለዚህ ኖርማል ቦይሊንግ ፖይንት ኦፍ ውሃን ስንት እንላለን? 100 ዲግሪ ሴልሺየስ ነው እንላለን። Nevertheless, the boiling point of water at 0.83 atmosphere is 95 degrees Celsius. Generally, when the pressure exerted on a liquid is varied, the boiling point of a liquid also varies. ይህ ሀሳብ እንግዲህ ምንድነው የሚጠቁመን? ቦይሊንግ ፖይንት ኦፍ ኤ ሊኩዊድ በማን ዲፔንድ እንደሚሆነው? በፕሬሸር ኤግዘርትድ ኦን ኤ ሊኩዊድ። ስለዚህ ቦይሊንግ ፖይንት ኦፍ ኤ ሊኩዊድ ስንል ቅድም እንዳልነው ከአትሞስፌሪክ ፕሬሸር ጋር እኩል የሚሆንበትን ፖይንት ነው ብለናል። ለምሳሌ አት 1 አትሞስፌር የውሃ ቦይሊንግ ፖይንት 100 ዲግሪ ሴልሺየስ ነው። ነገር ግን አት 0.83 አትሞስፌሪክ ፕሬሸር እዚህ ጋር እንደምንመለከተው ቦይሊንግ ፖይንቱ ዝቅ ብሏል ከ100። ስለዚህ ቦይሊንግ ፖይንት ዲፔንድስ ኦን ዘ አትሞስፌሪክ ፕሬሸር ማለት ነው። አትሞስፌሪክ ፕሬሸሩ ሲቀንስ ቦይሊንግ ፖይንቱ ይቀንሳል። አትሞስፌሪክ ፕሬሸሩ ሲጨምር ቦይሊንግ ፖይንቱም አብሮ ይጨምራል ማለት ነው። Note that as heat energy is added to vaporize a pure liquid, at its boiling point, the temperature remains constant until the liquid is completely changed to vapor. Then, the temperature begins to rise after the liquid is completely changed to vapor. ተማሪዎች ይህንን ኮንሰፕት ሂቲንግ ከርቭን ተጠቅመን ለማየት እንሞክራለን። ሂቲንግ ከርቭ ኢን ሂቲንግ ከርቭ ላይ እንግዲህ ዋይ አክሲስ እና ኤክስ አክሲስ አለ። ኤክስ አክሲሱ ላይ ሂት አድድን ሪፕሬዘንት ያደርግልናል፣ የተጨመረውን ሂት ማለት ነው። እንዲሁም ደግሞ ዋይ አክሲስ ቴምፕሬቸርን ያሳየናል ማለት ነው። ለምሳሌ የወተርን ሂቲንግ ከርቭ ብንወስድ ለምሳሌ ወተር ኢን ዘ ሶሊድ ፎርም አይስ ላይ ያለ በምናሞቅበት ጊዜ እዚህ ጋር እንደምንመለከተው ሙቀት ሲጨምር ቴምፕሬቸሩ እየጨመረ ከዛ በኋላ ምን ጋር ይደርሳል? ሜልቲንግ ፖይንት ጋር ይደርሳል። ሜልቲንግ ፖይንት ኦፍ አይስ ስንት ነው? 0 ዲግሪ ሴልሺየስ። ዜን አት ሜልቲንግ ፖይንት ላይ እዚህ ጋር ይቆይና ኮምፕሊትሊ ወደ ሊኩዊድነት ከተቀየረ በኋላ ደግሞ ወዴት እንሄዳለን? ከርቡ መልሶ እንደዚህ እንደምታዩት ከፍ ይላል። ከዛ እዚህ ጋር ደግሞ 100 ዲግሪ ሴልሺየስ ላይ ሲደርስ ቦይሊንግ ፖይንት እንላለን። ቦይሊንግ ፖይንት ላይ መልሶ ይቆያል ሙሉ ለሙሉ ሊኩዊዶቹ ወደ ምን እስኪቀየሩ? ወደ ጋዝነት። ከዛ በኋላ እየጨመረ ይሄዳል ማለት ነው። ስለዚህ እዚህ ጋር እንግዲህ የሚለን ሂት ኢነርጂ የጨመርን ብንሄድም then what ቴምፕሬቸሩ ኮንስታንት ነው until all the liquid is completely changed to vapor። ስለዚህ ይህንን እኛም አሁን ያየን ያለነው የሊኩዊድን ስለሆነ እቺን ፖይንት እንመለከታለን። ስለዚህ እዚህ ጋር እንደምታዩት ቴምፕሬቸሩ እየጨመረ ይሄድና እዚህ ጋር እንደምናየው 100 ዲግሪ ሴልሺየስ ማለት at 1 አትሞስፌር የወተር ቦይሊንግ ፖይንት ነው። at this point ላይ እዚህ ጋር እንደምናየው ከዚህ እስከዚህ ኮንስታንት ነው። አያችሁ አይደለ? ሂት ኢነርጂ እኮ እየጨመረ ነው።
ሂት ኢነርጂውን እዚህ ጋር እንደምንመለከተው እየጨመረ ነው የሚሄደው። ነገር ግን ሂት ኢነርጂው ቢጨምርም እችኛዋ የምታሳየን ከዚህ እስከዚህ ኮንስታንት እንደሆነ ቴምፕሬቸሩ እንደማይጨምር ነው until all the liquids are completely changed to what? changed to vapor። ስለዚህ ሙሉ ለሙሉ ሊኩዊዱ ወደ ቬፐር እስኪቀየር ድረስ then what ቴምፕሬቸሩ አይቀየርም። በጣም ጥሩ። እዚህ ጋር አሁንም ደግሜ ላስረዳችሁ ምን መሰላችሁ ሂት አድድ በመናረግበት ጊዜ አድድ የምናረገው ሂት ኢነርጂ ለሁለት ፐርፐዝ ይሆናል። አንደኛው ለምሳሌ እዚህ ጋር ይሄ የሚያሳየው ምንድነው ሂቱም ሲንጨምር ቴምፕሬቸሩም እንደሚጨምር ነው አይደለ? ስለዚህ የእያንዳንዱ ሞለኪውል ካይኔቲክ ኢነርጂ እንዲጨምር ያደርጋል። ስለዚህ ሂት ኢነርጂው አድድ የተደረገው ሂት ኢነርጂ አስ ካይኔቲክ ኢነርጂ አድድ ይሆንና ሞለኪውሎቹ የበለጠ ሙቭመንታቸው እንዲጨምር ያደርጋል ማለት ነው። ነገር ግን እዚህ ጋር በሚደርስበት ጊዜ ኦልሬዲ ሞለኪውሎቹ ሞባይል ሆነዋል፣ ኢነፍ ካይኔቲክ ኢነርጂ አግኝተዋል። ስለዚህ እንቅስቃሴ ላይ ናቸው። ነገር ግን ቦንዱ መሰበር አለበት። ምክንያቱም ስለ ሊኩዊድ ነው ያወራነው፣ ወደ ጋዝነት ሊቀየር ነው። ስለዚህ በመካከላቸው ያለው ኢንተርሞለኪውላር ፎርስ ኦፍ አትራክሽን መሰበር አለበት። ስለዚህ እዚህ ጋር ያለው ኤነርጂ የሚያገለግለው ፌዝ ቼንጅ ለማምጣት ነው። አያችሁ አይደለ? ፌዝ ቼንጅ፣ ስቴት ቼንጅ። ስለዚህ ከሶሊድነት ወደ ጋዝነት ለመቀየር በሊኩዊድ ሞለኪውሎች መካከል ላይ ያለውን ቦንድ ለመስበር አስ ፖቴንሻል ኢነርጂ ነው አድድ የሚሆነው። ስለዚህ የሞለኪውሎቹ ቴምፕሬቸር ምን አይሆንም ማለት ነው፣ አይጨምርም። ሙሉ ለሙሉ ወደ ጋዝነት እስኪቀየሩ ድረስ ማለት ነው። ወደ ጋዝነት ከተቀየሩ በኋላ ግን እዚህ ጋር እንደምንመለከተው እየጨመረ ይሄዳል ማለት ነው። Boiling of a liquid requires a certain amount of heat energy to break the force of attraction between the molecules። እንግዲህ ምን አለው ሁልጊዜ እዚህ ጋር ለምሳሌ እንደምንመለከተው በአንድ ውሃ ሞለኪውልና በሌላ ውሃ ሞለኪውል መካከል ምን አለ? ኢንተር ሞለኪውላር ፎርስ ኦፍ አትራክሽን አለ። ለምሳሌ ውሃን ስንወስድ እዚህ ጋር ያለው ኢንተር ሞለኪውላር ፎርስ ኦፍ አትራክሽን ሃይድሮጅን ቦንዲንግ ነው። ይሄ ሃይድሮጅን ቦንዲንግ መሰበር አለበት። ምን ለመሆን? ይሄ ውሃ ፈላ ለማለት ወይም ደግሞ ውሃው እንዲፈላ ማለት ነው። ስለዚህ መጀመሪያ ኤነርጂ ያገኛሉ፣ ካይኔቲክ ኢነርጂ ማለት ነው። ያ እንቅስቃሴያቸው፣ ስፒዳቸው፣ ሙቭመንታቸው የበለጠ እንዲጨምር ያደርገዋል። ነገር ግን ስቲል ምን አለ? እዚህ ጋር መሰበር ያለበት ቦንድ አለ። እነዚህ መለያየት አለባቸው አይደለ? ስለዚህ የተወሰነ ኤነርጂ ያስፈልጋል ማለት ነው። ለምን? ይህንን ቦንድ ይህንን ፎርስ ኦፍ አትራክሽን በሞለኪውሎች መካከል ያለውን ፎርስ ኦፍ አትራክሽን ለመስበርና ቦይል ለማድረግ ማለት ነው። The amount of heat energy necessary to bring about the vaporization of a fixed amount of liquid at a fixed temperature to the gaseous state is called the heat of vaporization። በጣም ጥሩ። ሂት ኦፍ ቫፖራይዜሽን የምንለው እንግዲህ የሆነ ያክልን ፊክስድ የሆነ አማውንት ኦፍ ሊኩዊድን በሆነ ያክል ቴምፕሬቸር አት ፊክስድ ኮንዲሽን ማለት ነው። አት ፊክስድ ቴምፕሬቸር ላይ ምን ለማድረግ የሚያስፈልገን ነው? ወደ ቬፐር ስቴትነት ለመቀየር ቫፖራይዝ ለማድረግ የሚያስፈልገው የሙቀት የሂት መጠን ምን ብለን እንጠራዋለን? ሂት ኦፍ ቫፖራይዜሽን። For example, the heat of vaporization per mole of water at 298 Kelvin and 1 atmosphere is 44.0 kilojoule. This is called the molar heat of vaporization of water. እዚህ ጋር ደግሞ ምን እናገኛለን? ሞላር ሂት ኦፍ ቫፖራይዜሽን። ቅድም ዲፋይን ስናደርግ ምን ነበር ያልነው? አዎ ሂት ኦፍ ቫፖራይዜሽን ነው በደፈናው ያልነው። አሁን ደግሞ ሞላር ሂት ኦፍ ቫፖራይዜሽን እዚች ጋር እንደምንመለከታት በዚች ሪፕሬዘንት እናደርጋለን። ሶ ይህ ሞላር ሂት ኦፍ ቫፖራይዜሽን እንግዲህ አንድ ሞል ኦፍ ውሃን በዚህን ያህል ኮንዲሽን ስንል አዲስ ቴምፕሬቸር አት 298 ኬልቪን እና 1 አትሞስፌሪክ ፕሬሸር ኮንዲሽን ላይ ወደ ቬፐርነት ወደ ጋዝነት ለመቀየር የሚያስፈልገውን የሙቀት መጠን ነው ሞላር ሂት ኦፍ ቫፖራይዜሽን የምንለው። በሌላ መልኩ ይህንን ሐሳብ ስንመለከተው 44.0 ኪሎ ጁል ኢነርጂን በመጠቀም አንድ ሞል ውሃን በዚህን ያህል ኬልቪን እና 1 አትሞስፌር ላይ የሚገኝ አንድ ሞል ውሃን ወደ ምንነት ወደ ጋዝነት ኮምፕሊትሊ መቀየር እንችላለን ማለት ነው። The molar heat of vaporization is the amount of heat needed to convert 1 mole of a liquid at its boiling point to a gas። እንግዲህ ሞላር ሂት ኦፍ ቫፖራይዜሽን ስንል ሁልጊዜ ምን አለ? አንድ ሞል አለ። ስለዚህ ሞላር ሂት ኦፍ ቫፖራይዜሽን ሪፈር የሚያደርገው ምንድነው ማለት ነው? አንድ ሞልን ነው። ስለዚህ ይህን ያህል አማውንት ያለውን ሊኩዊድ ወደ ጋዝነት ለመቀየር የሚያስፈልገውን
ሂት ኢነርጂ ነው እንግዲህ ሞላር ሂት ኦፍ ቬፐራይዜሽን የምንለው it is equal to the amount of energy that is released when 1 mole of vapor condenses to liquid at its condensing point of a vapor እዚህ ጋር እንግዲህ እንደምንመለከተው ስለ ኮንደንሴሽን ደግሞ እዚህ ጋር አንስተናል ስለ ቬፐራይዜሽን እና ኮንደንሴሽን ጋር ስንመጣ ተቃራኒ ናቸው ማለት ነው ሶ ሞላር ሂት ኦፍ ቬፐራይዜሽን ያለው እንግዲህ አንድ ሞል ኦፍ ውሃን ወደ ጋዝነት ለመቀየር በ298 ኬልቪን እና 1 አትሞስፌር at this condition ላይ completely ወደ ጋዝነት ለመቀየር የሚያስፈልገውን ኢነርጂ ነው በተቃራኒው ደግሞ እዚህ ጋር የሚለን እንግዲህ አንድ ሞል ኦፍ ቬፐርን አንድ ሞል በጋዝ መልክ ያለን ውሃ መልሰን ደግሞ ወደ ሊኩዊድነት completely ለመቀየር ወይም ደግሞ ስንቀይር ሪሊዝ የሚሆነው የኤነርጂ መጠን ከሞላር ሂት ኦፍ ቬፐራይዜሽን ጋር እኩል ነው የሚለን እንግዲህ ስለዚህ አንድ ሞል ቬፐር ኮንዴንስ በሚያደርግበት ጊዜ ሪሊዝ የሚሆነው ኤነርጂ አንድ ሞል ሊኩዊድን ወደ ጋዝነት ለመቀየር ከሚያስፈልገው ኢነርጂ ጋር ተመጣጣኝ ነው ወይም እኩል ነው ማለት ነው Condensation is the change of a gas to a liquid at the boiling point of the liquid. During condensation, heat is released. Condensation እንግዲህ የቬፐራይዜሽን ተቃራኒ ነው. So vaporization ጋር ሊኩዊድ ወደ ጋዝነት ነው የሚቀየረው. ኮንደንሴሽን ጋር ስንመጣ ደግሞ ጋዝ ወደ ሊኩዊድ ፌዝ ወይም ሊኩዊድ ስቴት ይቀየራል. በዚህ ፕሮሰስ ጊዜ ሂት ኢነርጂ ሪሊዝድ ይሆናል. Thus, the amount of heat released when 1 mole of a gas is converted to a liquid at its condensation point is called the molar heat of condensation. ቅድም molar heat of vaporization አይተናል. molar heat of vaporization ያለው አንድ ሞል ኦፍ ሊኩዊድን በ298 ኬልቪን እና 1 አትሞስፌር ወደ ጋዝነት ለመቀየር የሚያስፈልገውን ኤነርጂ ነው molar heat of vaporization ያለው። እዚህ ጋር ደግሞ ስንመጣ molar heat of condensation እናገኛለን ማለት ነው። በተቃራኒው molar heat of condensation ደግሞ አንድ ሞል ኦፍ ጋዝ at condensation point ወደ ምን ሲቀየር ማለት ነው ወደ ሊኩዊድነት ሲመለስ ሪሊዝ የሚሆነውን የኢነርጂ መጠን ነው የሚጠቁመን molar heat of condensation። ስለዚህ ሁለት ፕሮሰሶችን አይተናል ኮንደንሴሽን እና ቬፐራይዜሽን። ቬፐራይዜሽን ሊኩዊድ ወደ ጋዝነት የሚቀየርበት ፕሮሰስ ነው። ስለዚህ ሞለኪውሎቹ ፋር አዌይ ነው የሚሆኑት። ያንን ለማምጣት ሂት ኤነርጂ የግዴታ ያስፈልጋል ማለት ነው። ኮንደንሴሽን ጋር ስንመጣ ደግሞ ፓርቲክሎች ተራርቀው የነበሩት በሚቀራረቡበት ጊዜ ወይም ደግሞ ወደ አንድ በሚመጡበት ጊዜ ኢነርጂ ሪሊዝ ይሆናል። molar heat of vaporization and molar heat of condensation are equal in magnitude but opposite in sign. እዚህ ጋር እንደምንመለከታቸው molar heat of vaporization እና molar heat of condensation እናገኛለን። እዚህ ጋር እንደምትመለከቷቸው በኢኳሊቲ ሳይን ነው የተያዙት ማለት ነው። በማግኒቲዩድ ዋይዝ እኩል ናቸው። ነገር ግን አንደኛው ፖዚቲቭ ነው፣ አንደኛው ኔጌቲቭ ነው። ሂት ኦፍ ቬፐራይዜሽን የሚያስፈልግን ኢነርጂ የሚጠቁም ነው። ስለዚህ ኢነርጂ አብዞርፕሽን አለ ማለት ነው። ሂት ኦፍ ኮንደንሴሽን ደግሞ ኢነርጂ ሪሊዝን የሚጠቁም ነው ማለት ነው። እዚህ ጋር እንደምንመለከተው ኢቫፖሬሽን እና ኮንደንሴሽን ማየት እንችላለን። ኢቫፖሬሽን when a liquid turns into a gas ወደ ቮተር ቬፐርነት ሊኩዊድ ሲቀየር ለውሃ በምንወስድበት ጊዜ እዚህ ጋር ሂት ያስፈልጋል ማለት ነው። ይህን ፕሮሰስ ለማካሄድ ወደ ቬፐርነት ለመቀየር። በተቃራኒው ደግሞ ኮንደንሴሽን ጋር ስንመጣ እዚህ ጋር እንደምንመለከተው ኢንጋዝ ፎርም የነበረው ወደ ምን ይቀየራል? ወደ ሊኩዊድነት፣ ወደ ዝናብነት፣ ደመና ወደ ዝናብነት ሲቀየር ያለው ፕሮሰስ ነው። ኢትስ ኤ ኩሊንግ ፕሮሰስ። ስለዚህ ኢነርጂ ሪሊዝ የሚያደርግ ፕሮሰስ ነው ማለት ነው። ኖት ዳት vaporization is an endothermic process. እዚህ ጋር እንደተመለከተነው እንግዲህ during evaporation during vapor formation ጊዜ ኢነርጂ አብዞርብድ ይሆናል። ሂት ኢነርጂ አብዞርብድ ይሆናል። ስለዚህም ፕሮሰሱ ኤንዶተርሚክ ነው፣ ፖዚቲቭ ቫልዩ አለው ማለት ነው። ኮንደንሴሽን ጋር ስንመጣ ፕሮሰሱ ኤግዞተርሚክ ነው፣ ምክንያቱም ኩሊንግ ፕሮሰስ ስለሆነ ኢነርጂ ሪሊዝ ነው የሚያደርገው። በዚህ ምክንያት ኤግዞተርሚክ ፕሮሰስ ነው እንላለን። ኤክሰርሳይዝ 3.11 discuss the following questions. ቀጥሎ ባሉት ጥያቄዎች ላይ ተወያዩ ነው የሚለው። ጥያቄዎቹን እንመልከታቸው። Question number 1, what is the difference between evaporation and boiling? ጥያቄ ቁጥር 1 የሚለን በኢቫፖሬሽን እና በቦይሊንግ መካከል ያለው ልዩነት ምንድነው ነው የሚለው። እንደተለመደው ቪዲዮን ፖስት ታደርጉና ለመመለስ ትሞክራላችሁ። ከዛ በኋላ መልሳችሁን ክሮስ ቼክ ታደርጋላችሁ ማለት ነው። እንግዲህ ሁለቱም ፕሮሰስ በደንብ ተመልክተናል። አንደኛው ኢቫፖሬሽን ነው፣ ከቬፐር ፎርሜሽን ጋር አያይዘን በደንብ አይተነዋል። ሌላኛው ደግሞ ቦይሊንግ ነው፣
በሁለቱ መካከል ያለው ልዩነትም በደንብ ተመልክተናል። እስቲ ደግመን ሪቫይዝ ለማድረግ እንሞክር። የመጀመሪያው ኦከር የሚያደርጉበት ቴምፕሬቸር ነው። እንግዲህ ኢቫፖሬሽን ጋር ስንመጣ at any temperature below the boiling point ኦከር ያደርጋል። እዚህ ጋር ስንመጣ ደግሞ ወይም ደግሞ ቦይሊንግ ፖይንት ጋር ስንመጣ ደግሞ at a specific temperature ላይ ነው ኦከር የሚያደርገው ማለት ነው። ለምሳሌ ለውሃ 100 ዲግሪ ሴልሺየስ ቦይሊንግ ፖይንት ነው ብለን እናገራለን። ነገር ግን ኢቫፖሬሽን ከምን ጀምሮ ሊሆን ይችላል? ከ100 ዲግሪ ሴልሺየስ በታች ባለው ቴምፕሬቸር ሬንጅ ውስጥ ሁሉ ኢቫፖሬሽን ሊከናወን ይችላል። ነገር ግን ቦይሊንግ ወይም ደግሞ ቦይልድ ሆነ የምንለው 100 ዲግሪ ሴልሺየስ ላይ ሲደርስ ነው at 1 አትሞስፌር ማለት ነው። ያ የመጀመሪያው ልዩነት ነው ማለት ነው። ሌላኛው ጋር ስንመጣ ደግሞ ስፒዳቸውን ስንመለከት ኢቫፖሬሽን ስሎ የሆነ ፕሮሰስ ነው ማለት ነው። ስሎ ፕሮሰስ ነው። ዌራስ ቦይሊንግ ደግሞ ራፒድ ነው። ራፒድ የሆነ ፕሮሰስ ነው። ከዚህ በተጨማሪ የት ሀፕን ያደርጋሉ ብለን ስናይ ቦይሊንግ throughout the liquid ነው። ዌራስ ኢቫፖሬሽን ከዚህ በፊት እንደተነጋገር ነው it happens at the surface of the liquid whereas boiling occurs throughout the liquid happen የሚያደርግ ነገር ነው ማለት ነው። እነዚህ እንግዲህ ከብዙ በጥቂቶቹ በኢቫፖሬሽን እና በቦይሊንግ መካከል ያሉት መሰረታዊ ልዩነቶች ናቸው። ኢቫፖሬሽን እንግዲህ at any temperature ከቦይሊንግ ፖይንት በታች ባለው ማንኛውም ቴምፕሬቸር ላይ ኢቫፖሬሽን ይካሄዳል ወይም ኢቫፖሬሽን ቴክስ ፕሌስ ያደርጋል ማለት ነው። ቦይሊንግ ጋር ስንመጣ ደግሞ at a specific temperature ነው። ከዚህ በተጨማሪ ኢቫፖሬሽን is a very slow process ቀስ ብሎ የሚሄድ ፕሮሰስ ነው። ኢቫፖሬሽን መትነን ማለት ነው ባጭሩ። እዚህ ጋር ስንመጣ ቦይሊንግ ጋር ስንመጣ ደግሞ ራፒድ እና ቪገረስ የሆነ ፕሮሰስ ነው። አንዴ መፍላት ከጀመረ በኋላ በጣም ፈጣን ነው። በተጨማሪም ኢቫፖሬሽን ቴክስ ፕሌስ የሚያደርገው ሰርፌስ ላይ ነው። ከላይ ያሉት ናቸው ኢቫፖሬት እየተነኑ የሚሄዱት። ስለዚህ ነው በቀላል ሙቀት በቀላል ቴምፕሬቸር በቀላሉ ሙቭ የሚያደርጉት ከላይ ሰርፌስ ላይ ያሉት ብቻ ስለሚተኑ ነው። ቦይሊንግ ጋር ግን ስንመጣ throughout the liquid ቴክስ ፕሌስ ያደርጋል ወይም ደግሞ እያንዳንዷ ሞለኪውል ኢነፍ ኢነርጂ ስታገኝ የሚከሰት ክስተት ነው ማለት ነው ቦይሊንግ የምንለው። ይሄ ነው እንግዲህ መሰረታዊ ልዩነታቸው። Question number 2. What are the effects of impurities on the boiling point of liquids? ሁለተኛው ጥያቄ የሚረን የኢምፒሪቲዎች ኢፌክት ምን ይመስላል በቦይሊንግ ፖይንት ላይ? ከዚህ በፊት የምታስታውሱ ከሆነ በፍሪዚንግ ፖይንት ላይ የኢምፒሪቲዎችን ኢፌክት ተመልክተናል። ፍሪዚንግ ፖይንት ዲፕሬሽን ወይም ደግሞ ፍሪዚንግ ፖይንት ሎው እንዲሆን እንደሚያደርጉ ተመልክተናል። አሁን ደግሞ ቦይሊንግ ፖይንት ላይ ያላቸውን ተጽዕኖ ነው የተጠየቅነው። ስለዚህ የኢምፒሪቲዎች መኖር ቦይሊንግ ፖይንት ከፍ እንዲል ያደርገዋል። እዚህ ጋር አንድ ተርም አለ ኮሊጌቲቭ ፕሮፐርቲ ይባላል። ኮሊጌቲቭ ፕሮፐርቲ ቦይሊንግ ፖይንት ጋር ስንመጣ ቦይሊንግ ፖይንት ኤሊቬሽን የሚባል ነገር አለ። ቦይሊንግ ፖይንት ኤሊቬሽን ቦይሊንግ ፖይንት ኤሊቬሽን it depends on the number of particles. Question number 3. Why does the boiling point of a liquid decreases as altitude increases? በጣም ጥሩ ጥያቄ ቁጥር 3 የሚለን ለምንድነው ቦይሊንግ ፖይንት ኦፍ ሊኩዊድ የሊኩዊዶች ቦይሊንግ ፖይንት ወይም ደግሞ ነጥበ ፍሌት የምንለው የሚቀንሰው አልቲቲዩድ ሲጨምር ከፍታ ሲጨምር ወደ ሃይ ማውንቴን ስንሄድ ወደ ከፍተኛ ቦታ ስንሄድ ምን ይቀንሳል? ቦይሊንግ ፖይንት ይቀንሳል። ይህ የሆነው ለምንድነው የሚለን ከዚህ በፊት እንግዲህ በአክቲቪቲ ተመልክተናል። as altitude increases then what the density of atmospheric air will decrease. So this in turn causes the decrease of atmospheric pressure. ስለዚህ አልቲቲዩድ በሚጨምርበት ጊዜ ምን ነበር የተባባልነው? ዴንሲቲ ኦፍ ኤር ይቀንሳል ወይም ደግሞ አየር እየሳሳ ይዳል። ወደ ከፍታ ቦታ በምንሄድበት ጊዜ አየር ምን እየሆነ ነው የሚሆነው? እየሳሳ እያነሰ ነው የሚሄደው። ስለዚህ
አየሩ ሳሳ ማለት የአትሞስፌሪክ ፕሬሸሩ ወይም ደግሞ የአየር ግፊቱም በዛው ልክ ያንሳል ማለት ነው። ስለዚህ ከዚህ በፊት እንዳየነው ቦይሊንግ ፖይንት ያልነው ምን ነበረ? the point at which vapor pressure equals to atmospheric pressure። ስለዚህ አትሞስፌሪክ ፕሬሸሩ ሎ ከሆነ ቬፐር ፕሬሸሩ ከአትሞስፌሪክ ፕሬሸሩ ጋር አት ሎ ቴምፕሬቸር እኩል ይሆናል ማለት ነው። በዚህ ምክንያት ቦይሊንግ ፖይንት ኦፍ ሊኩዊድ ምን ይሆናል ማለት ነው? ሎ ይሆናል ወይም ይቀንሳል ማለት ነው። ስለዚህ ተማሪዎች የዛሬውን ቪዲዮ በዚሁ ጨርሰናል። በዚህ ቪዲዮአችን ላይ ሊኩዊድ ስቴት እና ኢነርጂ ቼንጅስ ኢን ሊኩዊድ ስቴት ወይም ከሊኩዊድ ስቴት ጋር ተያይዘው ያሉ ኢነርጂ ቼንጆችን አይተናል። በቀጣይ ደግሞ በሌላ ቪዲዮ እንገናኛለን። እስከዚያው መልካም ጊዜ ይሆንላችሁ።